ጸጋ ምን ለምን ጸጋ ስለምን ጸጋ ነው የምታወራው? በል ናውጣ አሁን ገና ናውጣ ምንድነው ስነ ስርዓት ያዝ ማለት ምንድነው የምረጋጋው? ናውጣ ቤቴ ገብተህ ተረጋጋ ምናምን ትለኛለህ እንዴ? ናውጣ ብያለሁ እኮ ናውጣ። ታዲያ የገባኸው ስለ ስራ ልትጠይቀኝ ነው አይደለም? ያው ከስራ ጎን ለጎን ስራዬ አይደለም ስራዬን ነገርኩህ አይደለም እንዴ? እኔም እኮ በክብር ነው ያስገባው አይደለም? ስለዚህ በክብር ውጣልኝ። አንተም ካሜራውን አጥፋ እያልኩ ነው እዚህ ጋር እየነገርኩ ነው አይደለም እንዴ? ገብቶሃል አይደለም? መጨቃጨቅም አያስፈልገንም እኮ። ትክክል እኮ ነው። ስለዚህ እንዲያውም ይቅርታ ካሜራውን ማጥፍታችሁልኝ ብትሄዱልኝ በጣም ደስ ይለኛል። እንዴት ነው ማለት ነው? ቆይ ምንድነው? ምን ሆነ? ልገላኝ ነው እንዳንተ ሰውዬ? የምን ሴት እኔ አላቃትም ማለት እኮ አላቃትም ማለት እኮ ነው። አውቃታለሁ አይደለም አንድ አማርኛው። ስለዚህ አላቃትም። አይ ግን እኔ ምንም ደስ ያለኝ ነገር የለም። ምክንያቱም ካሜራ በዛ ላይ ይዘሃል፣ ማክስ አድርገሃል። አይ በቃ አሁን እዚህ ጋር ቢበቃ ደስ ይለኛል። ገብቶሃል? አይ በቃ አንተም ማጥፎ ካሜራውን አንተም ብትወጣልኝ በጣም ደስ ይለኛል። ቆይ ምን ፈልገህ ነው የመጣው? ጭራሽ መሳሪያ ለኔ ያየውን አይተሃል አይደል? አልፈቁጭ ጭራሽ መሳሪያ ለኔ ምንድን ነው? ማን ልኳችሁ ነው? የምን ተልኮ ነው አላችሁ? የሰው ነው እኮ የምልህ እኮ ክፈተው። የሰው ነው እኔ አላውቀውም። ፓትሮል የኔ ከዚህ በላይ ችግር ውስጥ እንዳትገባ። እሺ ዞር አድርግልኝ። ምንድነው? ለምንድን ነው የምሄደው? አልሄድም። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ አንድ ሰፈር ውስጥ ተገኝቻለሁ። አጠገብ የምትዋት እህቴ ናት እንግዲህ እዚህ እንድመጣ ያደረገችኝ ማለት ነው። በዋነኝነት ትንሽ የነገረችኝ ነገር ለመስማት የሚከብድ ነገር ነው። ጓደኛዬ የነበረች በስደት ነበር የምንኖረው፣ አረብ ሀገር ነበር የምንኖረው። ግን ደግሞ ጓደኛዬ ወደ ሀገር ገባችና በድንገት ቤተሰቧም ጋር አልደረሰችም፣ ጠፋች ነው የምትለኛለችው። ወደ ቤተሰብ ጋር አልደረሰችም። እንደ ጥርጣሬ ከሆነ እንግዲህ የሆነ ሰው ጋር እንዳረፈች ነው የነገረችኝ። ዋናውና ትክክለኛውን ነገር ያው ከእሷ አንደበት ነው የምንሰማው፣ ከእህታችን አንደበት። ግን እንዴት እንደዚህ ይሆናል፣ እንዴት እንደዚህ ሆነ ብዬ ነው እዚህ ጋር የመጣሁት። ኦልሞስት ወራቶች ተቆጥረዋል። እቺ የተባለችውን ሴት ከጠፋች ቤተሰቦቿም ሀገር እንዳልገባች ነው የሚያውቁ ነው ያለችኝ ማለት ነው። በዋነኝነት ያው እንዳልኳችሁ ትክክለኛውን ነገር ከሷ ነው ከእህታችን ነው የምንሰማው። እናንተ ግን ይህን ቪዲዮ ላይክ በማድረግ ጀምሩ። ከዛ በኋላ ደግሞ ለብዙ ሰዎች ሼር እያደረጋችሁ እስቲ የሚሆነውን እናያለን አብረን። በተጨማሪም ሰብስክራይብ እያደረጋችሁ ልዑል ሚዲያ ቤተሰብ ሆኖ እኛም ማናገር እኛም ማውራት የምትፈልጉ ሰዎችን በቀጥታ በቴሌግራም እየገባችሁ አውሩን እላለሁኝ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ይሁን። ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። በመጀመሪያ ደረጃ እንኳን ደህና መጣሽ ማለት አልፈልግም። ያው በቅርብ ነው ወደ ሀገር የገባሁት ብለሽኛልና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ከስምሽ እንነሳ። ስምሽን አስተዋውቂልኝ። ስሜ ሳምራዊት ይባላል። እሺ እህቴ ሳምራዊት፣ ያው የገጠመሽን ነገር እዛም ውጭ ሀገርም አረብ ሀገርም ሆነሽ ነግረሽኛል፣ ስትነግሪኝ ነበረ። እስቲ ምንድነው የተፈጠረው? ምንድነው የሆነው ነገር? እስቲ ንገሪኝ። ያው የእናንተ ልዑል ሚዲያን ሁሌ እከታተላለሁ እዛም ሀገር ሆኜ አሁን እዚህም ከመጣሁ እና ደግሞ ጓደኛዬ የጠፋችብኝ ወደ ኢትዮጵያ እመጣለሁ ብላኝ ነበረ። ግን ያው ምንም እስካሁን ምንም ነገር የለም። ቤተሰቦቿ ጋርም ደውያለሁ፣ ሁሉም ጓደኞቿ ጋር፣ ግን ምንም ነገር አናውቅም፣ አልሰማንም ብለው። ሀገር ውስጥ ገብታለች? አዎ መግባቷንም ታውቂያለሽ? ለእኔ ነግራኝ ነበር። ማን ጋር ነበር ያን ያረፈችው? ፍቅረኛዋ ጋር፣ ፍቅረኛዬ ጋር ነበርኩኝ ብላኝ ነበረ። ግን ከዛ በኋላ ጠፋችብኝ። ሀገር ውስጥ ከገባች እስከ ስንት ጊዜ አውርታችኋል? አንድ ሳምንት። ከአንድ ሳምንት በኋላ ነው የተሰወረችብሽ? እና ከፍቅረኛዋ ጋር አትተዋወቁም ነበር ነው? እንዴት ነው? ያው እሱ በስልክ ነበር እዛ እያለች የምታወራው። አንቺ አታውቂውም ማለት? ያው ምናልባት የልብ ጓደኛዋ ከሆነች አስተዋውቃሽ ይሆናል ብዬ በማሰብ ነው። አይ አልተዋወቁም። እሺ ከዛ በኋላስ እንዴት ነው የተፈጠረው ነገር? ፎቶ ምናምን ግን አለኝ የፍቅረኛ። ከገባች በኋላ ሀገር ለምንድን ነው ወደ ቤተሰብ ያልሄደችው?
እሱ ጋር ቆያለሁ ነው ያለችው ወይስ ምንድን ነው ያለችው? አዎ ከሱ ጋር ያለውን ነገር አስተካክዬ ምናምን ወደ ቤተሰብ ይመለሳለሁ ብላኝ ነበር። ግን ምንም ነገር የለም። በቃ ምንም ጨንቆኛል። እኔም ጓደኛ ያለችበት ነገር እና እሱን ያሳስበኛል። ቤተሰቦቿ ምንድን ትተዋወቃላችሁ? ከቤተሰቦቿ ጋር በቅርበት አብራችሁ ነው ያደጋችሁት? አዎ እዚህም 20 ዓመት እዛም አብረን ነበር የሰራነው። ብዙ ልፋት ነበረው። ብዙ ትለፋ ነበር። በ20 ዓመታችሁ ነው የሄዳችሁት ከዚህ ወደ ውጪ? ያው እና ቤተሰቦቿ ምንድን ነው የሚሉሽ አንቺ? እንጃ እሱን እንደውዬ ምናምን ብዙ ነገር ብያቸዋለሁ። ግን እነሱ ምንም አላውቅም፣ አልነገረችንም፣ እንደምትመጣም አናውቅም ነው የሚሉት እነሱ። ስልክም አትደውልላችሁም? አዎ። እና ከአንቺ ጋር ስልክ ስትደዋወሉ በነበረ ጊዜ ለቤተሰቦቿ እንድትደውልላቸው አልነገርሻትም ወይስ ምንድን ነው? ያው እዛ ከሄድኩኝ በኋላ ነገሮችን አስተካክዬ ሁሉን ነገር ከናገርኳቸው በኋላ ካስተካከልኩ በኋላ እነግራቸዋለሁ ነበር ያለችው። ከዛ በኋላ ግን ድምጿ ጠፋ። ማለት ቀድሞ የገቡ ጓደኞቻችሁን ለማጠያየቅ ወይ የተለያየ ነገሮችን አልሞከርሽም ነበር? እንደሱም አድርጌያለሁ። ጓደኞቿ ጋርም ጠይቄያለሁ፣ ደውያለሁ፣ ሁሉም ጋር ደውያለሁ። ግን ምንም በቃ ያለችበትን የሚያሳውቀኝም የለም። በቃ እኔ ስለሷ የቅርብ ጓደኛዬ ነች፣ እህቴም ማለት ናት። ግን ምንም ነገር የለም። እህቴ ያው ነግረሽኛልና ምን ያክል ጊዜ ሆናችሁ ከሀገር ከወጣችሁ? እስኪ ይሄንንም ንገሪኝ እስኪ። ከሀገር ከወጣን ያው እኩል ደረጃ ላይ ነበረን፣ እድሜያችንም ተመሳሳይ ነው። ግን እሷ ትንሽ 2 ወር ቀድማኝ ነው የሄደችው እና እዛ 6 ዓመት ቆይታለች። ወደ ሀገር ስትገባ ነው 2 ወር የቀደመችሽ? አዎ። ለምን አብራችሁ አልመጣችሁም? ያው እሷ እዚህ ነገሮችን አስተካክላለሁ ብላ ነበረ ቀድማኝ የመጣችው እና ምንድን ነው አስተካክላለሁ ስላለችው ጉዳይ ሳልነገረችሽም? ብዙ ነገር አጫውታኛለች። እንዳልኩክ እዛ 6 ዓመት አብረን የቆየ ነው እና በ6 ዓመት ውስጥ ብዙ ስለሷ በቃ ምንም እህቴ ማለት ናት። ሁሉን ነገር ነው የምታጫውተኝ፣ ነግረኝ በቃ ለቤተሰቦቿ ብዙ ነገር ማድረግ እንደምትፈልግ ቤተሰቦቿን በቃ መርዳት፣ እነሱን ማሳለፍ ነው የምትፈልገው። ታግዝም ነበር ማለት ነው? አዎ በጣም እና በቃ እሱን ከተዋወቀሽ በኋላ ምናምን ያለው ነገር ግን ተቀይሮብኛል። ምንድን ነው የተቀየረብሽ? በቃ ከሁሌም ከኔ ጋር ነበር ብዙ ሰዓት የምናሳልፈው የነበረው። ግን አሁን ላይ እሱን ካገኘሽ በኋላ ስልክም ከሱ ጋር ነው፣ ታወራም ከሱ ጋር ነው እና እሱ ነገር ግራ ገብቶኛል። ሁሉም ነገር ከሱ ጋር ሆነብሽ? አዎ። እዚህ ከመጣች 2 ወር ሆኗታል። ግን ከኔ ጋር ማውራት ምናምን ካቆመች ደግሞ 1 ወር ሆኖ። አዎ። በጣም ግራ የሚያጋባ ነገር ነው። ማለት እንዴት ቤተሰቦቿ ለህግ ለናን ነገር አላመለከቱም? እዚህ ከገባች ለማጣራት አልሞከሩም? ሁሉም ግራ ገብቷቸዋል ያሉበት። እኔንም እየደወሉ በቃ አሁንም እኔ እንደዚህ ብዬ ስለነገርኳቸው በቃ ቤተሰቦቿ እናቷም አባቷም ለቅሶ ላይ ናቸው። የት ገባች ልጃችን ነው የሚሉት። እኔንም እየደወሉ ነው የሚያስጨንቁኝ። ለምንድን ነው እየደወሉ የሚያስጨንቁኝ? ያው ያለችበትን ሁኔታ ጠይቁኛል። አገኘሻት ወይ ምናምን ነው የሚሉኝ እና በቃ አንቺ የምትመልሺው ምላሽ ይከብዳል። እንደዚህ አይነት ነገር ያው ለቤተሰብ ቀላል አይደለም እንደዚህ አይነት ነገር። ያው እኔም በጣም ጨንቆኛል። የት እንደገባች ምን እንደዋጣትም አላውቅም። የተለየ የመጣላት ከፍቅረኛዋ ጋር የሆነ ነገር ነግራሽ ታውቃለች? ያን አብራችሁ በነበራችሁበት ጊዜ በቃ በጣም እንደሚወዳት እና አብረው መኖር እንደሚፈልጉ ምናምን ነበረ በቃ የሚያወራት የነበረው። የምትነግረኝም እሷ እንደዛ ነበረ። በቃ ግን አላውቅም ያውን ያለችበትን ሁኔታ። ብዙ ሰው ጋርም ደወልኩ፣ ማውቃቸው የእሷም የኔም የቅርብ ጓደኛ የምላቸው ጋር ደወልኩ። ምን ያልኩኝ ግን ምንም ላገኛት አልቻልኩም። ግምት አለሽ? ምናልባት ለመዝናናት ከተማ ወጥታ እንደዚህ አይነት ነገሮችን ብላሽ ይሆናል መቼም። ፍቅረኛ አካላት ከከተማ ወጥቼ መዝናናት እፈልጋለሁ ከሱ ጋር ምናምን እንዲህ የተለየ ነገር የምታስታውሺው ወይ ሆነ እውነት ቦታ እንደዚህ ሄዳለሁ ያለች? ያው ቢሆንም ስልኳን ማጥፋቷን በዚህ ሰዓት ላይ ምንም ነገር ምንም ሳትል ጸጥ ብላ እንደዚህ ይሄን ያህል ጊዜ ትቆያለች ብዬም አላስብም። ቢያንስ ቤተሰቦቿም ይጨነቃሉ፣ እኔም እንደምጨነቅ ታውቃለች።
ዝም ብላ መጥፋቷ ነው። ቀድሜ የነገረችሽ ነገር የለም? እዚህ ላይ ነው እንደዚህ ላደርግ ነው እንደዚህ ሊሆን ነው ብላ ምንም የነገረችኝ ነገር የለም። እዛ ያላችሁ በአካል ነው በስልክ ነበር የምትገናኙት? እዛ አብረን ነበር የምንሰራው፣ አብረን ነበርን እና ብዙ በቃ 6 ዓመታችንን አብረን ያሳለፍነው እና በቃ ለኔም ከእህትም በላይ ሁሉ ነገር ነበረች። አብረን ስንሰራም ምንም ስንል አብረን ነው፣ ብዙ ሰዓታችንን የምናሳልፈው አብረን ነው ሁሉ ነገር እና ስራችንን ስንሰራ እቃም ስናጥብ ምን ስንል ስለሱ ነው በቃ ብዙ ሰዓት የምታወራኝ። እንደሚወዳት ምናምን እሱን እዛ ሄዳ ማግኘት እንደምትፈልግ ከቤተሰቦቿ ቀጥላም እሱን ማስደሰት እንደምትፈልግ ነበር። በጋራ ያደረገችለት ወይ እንደዚህ ግዢልኝ እንደዚህ አድርጊልኝ እንዳላት ያማከረችሽ እስቲ የተለየ ነገር ካለ እንታሳሽ ወይ ገንዘብ ትልክለት ነበር ወይ? እስቲ ስለዚህ ንገሪኝ ያስታውስ። አው የሆነ ሰዓት ላይ ትንሽ የሆነ ብር ቸግሮኛል ምንም እንደዚህ ይላት ነበር። አንዳንድ እቃዎችን ልግዛ ይላት ነበር፣ ለቤታችን አብረን የምንኖርበት ይላት ነበር እና አንዳንድ ነገሮችን ትልክለት ነበር። አንቺ በዛ መሃል ምክር ትመክረታለሽ አትላኪ ወይስ ምንድነው እያልሽ ነበር የምትነጋገሩት? ያው እኔ ብዙ ነገር ነግሬያታለሁ ማለት እንደዚህ በስልክ ብቻ ነው የምታውቂው ብዙ ነገር እንደዚህ አትመኝ ምናምን ብያት ነበር፣ ነግሬያት ነበር። ግን ያው ፍቅር ላይ ስለነበረች ምንም እንደ ክፋትም እንደምንም አስባውን አላቅም። በቃ ምንም እሱን ነበር እሱም ያታልላት ነበር መሰለኝ። ምንም ይሁን አላቅም፣ እኔ ጨንቆኛል በጣም አሁን ላይ። ስለዚህ በአካል ነው የተዋወቁት ነበር ማለት ነው እዚህ ሀገር? አዎ በስልክ ነው የተዋወቁት በሶሻል ሚዲያ። አዎ እና በቃ ያው የኮንትራት ጊዜዋን ጨርሳ ነው ቀድሞ የመጣችው ወይስ ደግሞ እሱን ለማግኘት ቀድሜ ሄጄ እሱ ማግኘት አለብኝ ከዛ ወደ ቤተሰብ አብረን እንሄዳለን ብላሽ ነው? ያው ቀድሜ ሄጄ ያለውን ነገር ከሱ ጋር ጨራርስና ምናምን ሁሉን ነገር እንትን ካስተካከልኩኝ በኋላ ወደ ቤተሰብ ይመለሳል ብላኝ ነበር። አሁን አንቺ አክስትሽ ቤት ነው ያረፍሽው? አዎ። በጣም ያሳዝናል። በእርግጥ ያስፈራል። እስቲ ማለት ፈጣሪ እንዲጠብቃት የኔ ምኞት ነው እውነት ለመናገር። እና በዚህ ሁሉ መሃል ምንም አይነት ጭቅጭቅ የለባቸውም ጸብ የለባቸውም ብለሽኛል። ሁሌ በፍቅር ነው የሚያወሩት። ሁሌ ስታወራው ደስተኛ ሆና ነው እያወራችሁ የነበረው እንጂ ምንም ያስከፋት ነገር የለም ነበር በሰዓቱ። አንቺ እንደ ጓደኛ የታየሽ ነገር አልነበረም በሰዓት? ማለት ከሚያወሩት ነገር ከምትነግርሽ ነገር አትቸኩል ተረጋጊ ምናምን እንደሱ አይነት ነገሮች ይኖራሉና ወይስ እንደሷ ፈቃደኛ ነበርሽ? አይ እኔ ብያታለሁ ብዙ ነገር። አሁን ላይ የሚሰማውን ብዙ ወሬ ነበረ እንደዚህ ሴቶችን ምናምን የሚያታልሉ አሉ ምናምን ብያታለሁ። እሱንም መክሬያታለሁ። ግን እሱ እንደዚህ አይነት ሰው አይደለም ነው የምትለው እሷ ሁሌ ምላሿ። የታወቀችው ማለት በስልክ ብቻ ታወቀችው መቼስ በአካል እና ሰው በስልክ ጸባዩ ይለያያል። እውነት ነው። ግን እሷ እዚህ ጋር በስልክ የሚያወራትን ነው የምሰማው የሚላትን ስለ ሁለቱ ብቻ ያለውን ነገር ነው የነገራት። ናፍቀሽኛል ሁሌ እዚህ መተሽ ህይወታችንን እንለውጥ እንቀይር ነው የሚላት። እና እኔ ነግሬያታለሁ እንደዚህ አትመኝ ብዙ ጊዜ ያታልሉሻል እላት ነበር። ግን እንጃ እሷ ፈቃደኛ አልነበረችም አንቺን ለመስማት። ትንሽ ግራ ተጋባሁ። ማለት እንደዚህ የሚወዳት ሰው ከሆነ ቢያንስ ድምጿ ሲጠፋ እንደዚህ ደውሎ ወይም ደግሞ የሆነ ነገር ብሎ ለቤተሰቡ እንኳን ሊያሳውቁ ይገባ ነበረ። ማለት የአንድ አካባቢ ልጆች ናቸው ወይስ የተለያየ ሀገር ልጆች ናቸው? እስኪ ስለሱ ንገሪኝ። ያው በሶሻል ሚዲያ ነው የተዋወቁት፣ ግን የአዲስ አበባ ልጅ ምናምን እንደሆነ እንጂ ብዙ ያለፈውን ነገር የለም መረጃ የምታውቂው ነገር የለም። ስለዚህ አሁን አንቺ ጓደኛዬ የት ነው ብለሽ ነው ወደ እኔ የመጣሽው? አዎ ብዙ ጊዜ እናንተን ሚዲያ እከታተል ስለነበረ አሁን ላይ መጥቼ ደግሞ እንድታፋል። በጣም ጥሩ። ስለዚህ እስቲ ያው ፎቶ አለኝ ብለሻል። ምናልባት ስልክ ቁጥሩም ካለሽ
ስልክ ቁጥር ይኖርሻል? ስልክ ቁጥር የለኝም። የለሽም? ስለዚህ ፎቶ እሷ የምትገኝበት እሷን እዚህ መታ ያወራችን ቁጥር አለኝ እሱ። ኦኬ፣ በሱ ቁጥር ነው ያወራችሽ መጀመሪያ? አዎ። በጣም ጥሩ። እስኪ ምናልባት በሱ ቁጥር አማካኝነት እና በፎቶ እንግዲህ አፈላልገን ያው ብቻ ምንችለውን እናደርጋለን እኛ እውነት ለመናገር። አንቺ ግን በርቺ። ያው ማለት ጓደኛሽን እንደራስሽ ሰው እንደህትሽ አይተሽ አንዳንድ ሰው ቸል ይላል። ምን አገባኝ የሚል አይነት ሰው አይጠፋም። እና አንቺ ደግሞ የጓደኛሽ ነገር አስጨንቆሽ ይኸው ሀገር ውስጥም ከገባሽ በኋላ ለኔም ስትደውይልኝ የምትሆኚውን ነገር እያየሁ ነበርና እያንዳንዱን ነገር በዋነኝነት ይሄ አስጨንቆሽ ለኔ ስለነገርሽኝ በጣም አመሰግንሻለሁ። የጓደኝነትሽን እንትን ነው የሚያሳየው፣ ክብርና ፍቅር። ለኔ ከጓደኛም በላይ ናት። ብዙ ነገር አብረን ያሳለፍን እህቴም ማለት ናት። ከአንድ እናት ከአንድ አባት ባንወለድም እህት ከእህትም በላይ ብዙ ነገር ያደረገችልኝ እና እርዱኝ እላለሁ። አፋል ችግር የለውም፣ አታልቅሽ። አሁን አታልቅሽ፣ ችግር የለውም። እኔም የምችለውን አደርጋለሁ። እንግዲህ እህቴ አንቺም እስኪ በትዕግስት ጠብቂኝ። ከአብረውኝ ያሉ ክሮች ከእነሱም ጋር ከሌሎችም አባላቶቻችን ጋር ተመካክረን የምንችለውን ሁሉ እናደርጋለን። ፎቶዎችን ትሰጭኛለሽ፣ ስልኩንም ትሰጭኛለሽ። በዛ መሰረት ስራችን እንሰራለን። አታልቅሽ፣ በቃ ምን የሚያስለቅስ ነገር የለም። አመሰግናለሁ። በቃ ተረጋጊ። አንቺም እንግዲህ እውነታውን አምጥቼ ማሳውቅሽ ይሆናል። ቃል ገባልሻለሁ። ለዚህ ደግሞ ስለትብብራችሁ አመሰግናለሁ። ፈቃደኛ ሆናችሁ እዚህ ስላቀረባችሁኝ በጣም አመሰግናለሁ። ችግር የለውም። ይሄ ግዴታዬ ነው። እሺ እሺ። እንግዲህ ውድ ተመልካቾቻችን ያው እዚህ ጋር የሰማነው ነገር አለ። ይሄንን ጥቆማ ደግሞ መሰረት በማድረግ ባራሻው መሰረት ወይም በስልክ ቁጥሩ መሰረት ወይም ደግሞ በተሰጠኝ ፎቶ በምትሰጠኝ እህታችን በፎቶ መሰረት አፈላልገን ምንድነው የሆነችው እህታችን ምንድነው የደረሰባት የሚለውን ለእናንተ የምናሳውቅ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እህታችን የሰጠችንን ጥቆማ መሰረት በማድረግ በጣም ከብዙ ፍለጋ በኋላ በፎቶና በስልክ ነው ስናፈላልግ የነበረው። ሰፈሩን አግኝተናል። ሰፈሩ ውስጥ ደርሰናል። በዋነኝነት ቤት ውስጥ ይኖር አይኖር ምንም የምናውቀው ነገር የለም። በዋነኝነት ግን የታካቢ ሰፈሩን በማወቅ ሰፈሩ የት እንዳለ በማወቅ እዛ አካባቢ ነው አሁን የምንገኘው። ውስጥ ደግሞ ሄደን ልጅቱ ያለችበትን አድራሻ እንግዲህ አጠያይቀን መልካም ሰው ከሆነም እንግዲህ ወይ የሆነ ቦታ ልኳት ሊሆን ይችላል፣ ወደ ጸበል ራሷን እንድታዳምጥ ወደ ተለያየ ቦታ ልኳት ሊሆን ይችላል። ወይ ደግሞ እንግዲህ የሆነውን የተደረገውን ነገር እውነቱን ለእናንተ የምናሳይ ይሆናል። እውነቱን የምናጋልጥ ይሆናል። በዚሁ አጋጣሚ ግን ያው ሳልናገር ማለት የምፈልገው ነገር እባካችሁ እህቶቼ ትክክለኛ ሰው ነው የመረጥነው ወይስ አይደለም የሚለውን በተለያየ ዓለም ያላችሁ እህቶቼ ይሄንን ጭንቅላታችሁ ውስጥ እንድታስገቡ ትፈልጋለሁ። እንግዲህ ጊዜ መባከን አያስፈልግም። እዚህ ነው ሰፈር ውስጥ ያለ ነው። እንግባ። እዚህ ቤት ሰላም ሰላም፣ እንዴት ነህ? ደህና ነው? እኔ ልዑል እባላለሁ። ከዚህ ከወረዳ ከወጣቶች ማህበር ነው የመጣሁት። ምን ፈልገህ ነበር? ወንድም ሰለሞን አንተ ነህ አይደል? አዎ ነኝ። እንግዲህ ያው እኔ ልዑል እባላለሁ እንዳልኩህ ነው። ወጣቶችን ማደራጀት ላይ የምታወቅ ልጅ ነኝ። ምናልባት አንተ አታውቀኝ ይሆናል። እዚህ ሰፈር በጣም ብዙ ወጣቶች ያውቁኛል። አይ አላውቅም ይሆናል። እንግዲህ እንዴት ነህ? እግዚአብሔር ይመስገን። ይቅርታ ከእንቅልፍ ቀሰቀስኩ መሰለኝ። አዎ በእርግጥ ከእንቅልፍ ቀስቀሰኛል። አሁን ምን ልርዳ ታዲያ? ያው ወጣቶች ላይ የማነቃቃት ስራ እንሰራለን። በተለይ ደግሞ ስራ የሌላቸውን ወጣቶች ማለት ስራ የሌላቸውም ስራ ያልጀመሩ በተለያየ ሙያ ላይ ቢሆኑም ግን ሞር ደግሞ የተሻለ ኦፖርቹኒቲዎች መልካም እድሎችን ለወጣቶች እንፈጥራለን እና ምናልባት እሱ ፍላጎት ተጠቃሚ መሆን የምትፈልግ ከሆነ ፍላጎት እንኳን የለኝም። እኔ የራሴ ስራ አለኝ። ይኖርሃል። ያው ካለህም ሌሎች ወጣቶች ደግሞ ልምድ የሌላቸው ስለ ስራ ስለ አንዳንድ ነገር እንትን ትልልኛለህ፣ ግንዛቤ ትሰጥልኛለህ።
የምን ግንዛቤ ስለምን ግንዛቤ ነው? ያው ጠንክረው እንዲሰሩና የተለያየ ስራዎችን እንዲሰሩ ምናልባት ለዛ ግንዛቤ እኔ ነኝ እንደ ጠንክረው እንዲሰሩ የምነግራቸው። ምን ችግር አለው? ያው አንተ ከነገርካቸው ይበቃል። በለውጥ መንገድ ከሄድ ያንተን ተሞክሮም አብረን እንሰማለን ማለት ነው። አሁን አልችልም። ተጨማሪ ደግሞ ሽልማቶች፣ የተለያዩ ነገሮች ይኖራሉ። የምን ሽልማት? ብዙ አይነት ሽልማቶች፣ የቤት ሽልማቶች፣ የመኪና ሽልማቶች፣ የስማርትፎን የፎን ሽልማቶች ይኖሩናል እኮ። ታዲያ አሁን ልትሸልመኝ ነው የመጣኸው ወይንስ? ያው እናወራለን። ካወራን በኋላ ሽልማቶች ይኖራሉ። አይ እኔ ግን ሽልማቱ ቢቀርብኝም ይሻላል። ማለት ምንም ሳልሰራ ለምንድን ነው ሽልማት የሚሰጠኝ? ያው እንዳልኩህ ነው፣ በወጣቶች መበረታታት ላይ ነው ስራችንን የምንሰራው። አንተ ደግሞ እንደማይ ወጣት ነህ። አዎ ወጣት ነኝ። ስለዛ ወጣትም ስለሆን ብናበረታታ ምንም ችግር የለውም። አዎ ግን ብዙ የሚበረታቱ ሰዎች አሉ። እነሱ የምታበረታቱ አይሻልም? ትክክል ነው። አዎ ልክ ነው። ይሄ ትክክለኛ አስተሳሰብ ነው። እኛም አቅማቸው በቃ አቅም የሌላቸውንም እንደግፋቸዋለን እንደየምንችለው። ግን ዛሬ እንግዲህ አንተ ቤት እንግዲህ ሆነናል። ምናልባት መልካም ፈቃድህ ከሆነ። አይ እኔ እንኳን መልካም ፈቃዴ አይደለም። ምን ችግር አለው? አይ ችግር ኖሮት ሳይሆን ይሄ የግል መብቴ ነው መቼም አይደለም። ትክክል ነው። ስለዚህ ፈቃደኛ አይደለሁም። ትክክል ነው። አሁን እኔም ቢሆን ያው ፌስ ማስክ የሚያደርኩት ችግር ስለሆነ ነው። ላይክ የተለያዩ ወረርሽኞች አሉ፣ በጣም ብዙ ነገር አለ እና ከዛ አንጻር ሰውን ወጣቱን ላለማሸማቀቅ ብዬ ነው። አጋጣሚ ሆኖ እዚህ ሰፈር ሁሉ ነበርኩ። ስለ ወጣቶች አንዳንድ ነገር ሳጠያይቅ ነበረ። በእርግጥም ሰምቻለሁ፣ ጎበዝ ወጣት ነው ተብያለሁ ስለ አንተ። አዎ ራሴን ችዬ ነው የምኖረው። ራሴን ስራ ነው የምሰራው። ተረዳኸኝ አይደል? ስለዚህ የሆነ ፕራይቬሲ የሚባል ነገር ደግሞ ያስደስተኛል። ስለዚህ አሁን ገብቼ ልጠይቅ የምትለኝን ጥያቄ እንኳን ልቀበለው ፈቃደኛ ባልሆንም፣ ነገር ግን ሽልማት ካልከኝ ሽልማቱ እንደ ዕጣ ነው ወይንስ ጠይቀኝ ነው? ጠይቄ ምሰጠኝ ምንድን ነው የምትሰጠኝ? እንዳልኩ ነው የሽልማቱ ተሳታፊ ነው የምትሆነው። እንደ ዕጣ ነው። በጣም ብዙ ወጣቶች አሉ። ከነዛ መሀል እንግዲህ ከተመረጥ አንተ ትሸለማለህ ማለት ነው። ሌላ የተለየ ነገር የለም እንግዲህ እዚህ ጋር እና የምናወራው ስለ ስራ ብቻ እና ስለ ስራ ብቻ ምንም በቃ የተለየ ነገር የለም። አይ ግን እኔ ምንም ደስ ያለኝ ነገር የለም። ምክንያቱም ካሜራ በዛ ላይ ይዘሃል፣ ማክስ አድርገሃል። ትክክል ነህ፣ ይረዳሃለሁ። እኔም አንተ ቦታ ላይ ብሆን እንደዛ ነው የማደርገው። እጠራጠራለሁ። አይ ምንም አላማርከኝም፣ ደስ አላልከኝም። ማለት ካሜራውንም ለኃላፊዎች ለትልልቅ ኃላፊዎች ቢሆንም ካሜራ ደስ አይልም እኮ። ሰው ያለ ፍቃድ እኮ ካሜራ መቅረጽ ራሱ አንድ ወንጀል ነው እኮ አይደል እንዴ? ትክክል ነህ፣ አውቃለሁ በደንብ። እኔ ደግሞ በቃ ምን ሽልማት ምናምን ያልከውም ነገር ምንም አላስደሰተኝም። አይ ደግሞ በዛ ላይ እየረበሽክም ነው። ገብቷል አይደለም? መጨቃጨቅም አያስፈልገንም እኮ። ትክክል እኮ ነው። ስለዚህ እንዲያውም ይቅርታ ካሜራውን ማጥፍታችሁልኝ ብትሄዱልኝ በጣም ደስ ይለኛል። ቆይ ወንድም አትዝጋው፣ ችግር የለውም። አይ አይደለማ እንደዚህ በጣም አትዝጋው። ምን ሆነ ነው ቤቴ መተህ ጭራሽ እንዲያውም እንዴ ካሜራም እየቀረስክ እኮ ነው ያለው። ታውቋል ግን የምታደርገው ነገር አይ እንደዛ አይደለማ። ምንድን ነው ልናወራ የምንችለው ነገር እስኪ ንገረኝ። የጨረስን እኮ መሰለኝ። የጨረስን መሰለኝ አይደለም? አልጨረስንም። ሰው በቤቱ የፈለገውን ነገር ማድረግ ይችላል። ሽልማቶቹን ምናልባትም እሺ ከዕጣ ውስጥ ሳትካተት ቢያንስ ምችለው እኔ ሸልሜ እሄዳለሁ። በቃ ከግል ከኪሴ ሌላ ምንም የተለየ ነገር የለም። ፌስ ማስኩም እንግዲህ እንዳልኩ ነው። ጉንፋን እንኳን ሰውን በጣም ነው የሚያመው እና ካሜራ ደግሞ የሆነ ተልእኮ ምናምን ነገር ያለህ ነው እኮ የምትመስለው። ካሜራ ምናምን ነገር ይዘብኝ መተህ ማክስ አድርገህ እንዳልኩ ነው። ስለአንተ ስለሰማሁኝ ነው እንጂ እኔ መሄድ እችላለሁ። ወጣት ሰለሞን በጣም ጎበዝ ወጣት ነው ስለተባለ ሰው ስለ ሰውማ ያወራል እኮ እኮ ግልጽ ነው እኮ። ስለዛ ለዛ ነው እንጂ አንተ አታውቀኝ መሄድ እችላለሁ። ደስ ይለኛል በእውነቱ ከሆነ እንደውም ደስ ይለኛል። ግን ያው አንተ የሰራኸውን እውቀትህን ለሌሎች ሰዎች ማካፈል ደግሞ ችግር የለውም ማለት እሱ ምንም ችግር ያለው አይመስለኝም። ነገር ግን ያው ስለዛ 10 ደቂቃ ፍቀድልን፣ 10 ደቂቃ ፍቀድልን። ከዛ በኋላ ወጥተን እንሄዳለን። አይ እምቢ ካልክ ግን አሁን መሄድ እንችላለን። ሽልማቱ ምን ያህል ነው? ሽልማቱ በገንዘብም ከሆነ በገንዘብ መጨረሻ ላይ ካወራን በኋላ በአንተ ምርጫ እሸልምሃለሁ እኮ። ምን ያህል ገንዘብ ነው? ገንዘቡ ይሻለኛል ግን ምን ያህል ገንዘብ? እስከ 100,000 ብር ድረስ ሽልማቱ እስከ 100,000 ድረስ እኔ በግሌ መሸለም እችላለሁ። ይሄን የሚያህል ብር ግን እንዴት? እንዳልኩህ ነው ያንተ ሪሰርች ወይም ከአንተ የምወስደው ጥናት ይጠቅማል ለሰዎች። ሌላ ምንም የተለየ ነገር የለም። እንግዲህ እዚህ ጋር 10 ደቂቃ ቃለ መጠይቅ በእርግጥ ያው 100,000 ብር ጥሩ ነው አይደል? አዎ ያዋጣል። በእርግጥ ያው እኔም ገብቶሃል ስራ ብቻ ስለምሰራ ምናምን ነገር ወጣቱም ስለሚያውቀኝ ነው። ያንን ነገርም ስለነገርከኝ የማውቀውም ነገር ስለሆነ ነው ልፈቅድልህም
ውስጤን እንትን እያልኩት ያለው። ጥሩ። ስለዚህ ከውስጥ ግን ከ10 ደቂቃ በላይ ግን አትቆይም። በጭራሽ አንቆይ። በቃ ከዛ በላይ ጊዜ እኔም አልወስድብህም። ግን የገንዘቧን ነገር ግን መጨረሻ ላይ ችግር የለውም። በኔ ጣለው። ተማመን። እሱን ችግር የለውም። ችግር የለውም። ተማመን። እሺ እሺ። አገባ ካሜራማን። እናመሰግናለን። ያው እንግዲህ ወንድሜ በጣም ይቅርታ ስለተጨቃጨቁ። ምክንያቱም ያው እንዳልኩ ነው የስራው ባህሪ ትንሽ ለየት ያለ ስለሆነ ባላሰብከው መንገድም ሊሆን ይችላል። ይቅርታ ልጨቃጨቅ ፈልጌ አይደለም። ምናልባት እንግዲህ አንተ ያገኛቸውን እንትኖች እያንዳንዱን እንደማየው ቤትህን በጣም የተሟላ ነገር ነው ያለው። እግዚአብሔር የተመሰገነ ይሁን። ያው እንዳልከው ነው። ቅድም ሰፈር ልጆች ነግረውኛል እንዳልከው ያው ስራ እሰራለሁኝ። ያው ገብቷል። ወጣት ስትሆን ብዙ ነገር ያው ያጋጥመህ ተፍ ማለት አለብህ። ያው ህይወት ነውና ገብቷል አይደል? እስኪ ያው ስምህ ተነግሮኝ ነው። እስኪ ሙሉ ስምህን አስተዋውቅልኝ። ሰለሞን ተካልኝ እባላለሁ። ያው ነግረውሃል ብዬ ተስፋ አደርጋለሁ። ነግረውኛል። ያው ግን አንተ ለአድማጭነት መልካችን ለሚያዩት የስራ ኃላፊዎች ምን ስራ ላይ ነው የተሰማራው? ያው እኔ ብዙ ጊዜ በድለላ ስራ ላይ እሰራለሁ። ድለላ ደግሞ ታውቃለህ ያው ጥሩ ገቢም ድለላ ማለት ነው ወይስ ሌላ ድለላ? ድለላ ማለት ያው ብዙ ነገሮች ይደለላሉ። ለምሳሌ ቤት፣ ወለድ አገድ፣ ካርታ፣ መኪና፣ አንዳንድ ጊዜም ደግሞ ያው ስራ ሲጠፋም ደግሞ ሌሎች አነስ ያሉ ነገሮችንም ደግሞ ትሰራለህ። ምን አይነት ስራዎች? ማለት ያው አለ አይደለም ከዚህኛው ስራ ዝቅ ያሉ ማለት ነው። ሰራተኛ እና እንትን አገናኝ ምናምን። ኦኬ። ሰራተኛና ስራ ያገናኝ ማለት አገናኝ። በጣም ደስ ይላል። ማለት በወጣትነት እንደዚህ መስራት በጣም ተገቢ ነው። አዎ በጣም እኔ በጣም ስራ ወዳለሁ። ስራ ወዳድ ከሚባሉ ወጣቶች ውስጥ አንዱ ነኝ ብዬ ተስፋ አደርጋለሁ። እርግጠኛም ስለሆንኩኝ ነው። በጣም ደስ ይላል። ምክንያቱም ወጣት ደግሞ ሲሰራ ነው ደስ የሚለው። እድሜን መጠቀም አለብህ። ያው እንደምታየው ቤቴም እንደዚህ ሊሆንም የቻለው ቢያንስ በዚህ እድሜ ሮጥ በማለት ነው። ስራ የሚባል ነገር ያው ደስ ይላል። በጣም ደስ ይላል። በጣም ደስ ብሎኛል። ማለት ሰው ለፍቶም አንዳንዱ አይሳካለት። እውነት ነው። እንግዲህ ደግሞ ግማሽ ተሳክቶለት ማየት ደግሞ በጣም ደስ የሚል ነገር ነው። እውነት ለመናገር ማን ጋር ነው የምትኖረው? ቤተሰብ ጋር ነው? ብቻህን ነው? እንዴት ነው? ብቻዬን ነው የምኖረው። ያው ቤተሰቦቼ እዚህ አይደሉም ያሉት። እኔ ከቤተሰቡ ከወጣሁ ትንሽ ቆየት ብያለሁ። እግዚአብሔር ይመስገን። ያው ይህንን ስራ ከጀመርኩኝ በኋላም ነው ይህንን ቤት ተከራይቼ ምናምን ነበር። ከዛ በኋላ ነው ቀስ እያልኩኝ ሰዎቹንም እያባበልኳቸው ምናምን ነገር ቤቱንም ያው የገዛኋቸው ማለት ነው። እና ያው እንደዛ ነው እንጂ ይሄ ቤት ገዝተው ነው? የራስ ቤት ነው? ይሄ ደግሞ በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ያው ቤት ምርኩዝ ነው፣ መቀመጫ። እውነት ነው። እኔ ተከራይተህ ምናምን መስሎህ እንደኛ ተከራይተህ የምትኖር ነው የመሰለኝ። ያው በእርግጥ እንደዛም አሳልፌያለሁ፣ ኖሬያለሁኝ። ግን ያው ሰርተህ የምታገኘውን ነገር ደግሞ ቤት ላይ ስታውለው ደስ ይላል። ነገም ለመሸጥም እድሜም ሊገፋ ይችላል። ብዙ ነገር አለ። ብታገባ እንኳን ከዛ በኋላ በነፃነት ሳትሳቀቅ ትኖራለህ። ቢያንስ እንኳን ያው ልጅም ቢመጣ ምንም ቢመጣ ትኖራለህ ማለት ነው። በጣም ደስ ይላል። እና እንዴት ነው ታዲያ እሱን ሀሳብ ሳላሰብከውም እንዴት ነው? ምን ትዳር፣ ፍቅረኛ? አላሰብኩትም። በዚህ ሰዓት እንኳን ስራ ነው እንጂ ትዳር ምናምን ነገር እንኳን አላሰብኩኝም። ማለት ብታስበው ችግር አለው? ምናልባት አሁን አንተ እድሜው ላይ ነህ ትመስለኛለህ። እንግዲህ ይቅርታ አድርግልኝ፣ ሰው ፍላጎት ነው። ግን እዚህ እድሜ ላይ አሁን አንተ ብታገባ ወደፊት ደግሞ ሞር ውጤታማ ትሆናለህ፣ ከብዙ ነገር ትቆጠባለህ። እውነት ነው። ብዙ ሰዎች ይላሉ ትዳር ሰብሰብ ያደርጋል ምን ያደርጋል ይባላል። ግን ያው አሁን ላይ እኔ የማስበው አስተሳሰብ ምንድነው፣ ትንሽ ሮጥ ብሎ ገንዘብን መያዝ ከዛ በኋላ ነው የሚደርስ ነገር ነው ብለህ የምታስበው? ቀላል የሚደርስ ነገር ነው ብዬ አስባለሁ። በጣም ጥሩ። ምናልባትም ፍቅረኛ ይኖር ይሆናል። እንግዲህ ፍቅረኛ የለኝም። ደግሞ ምንድነው ምን አገናኘው ከምናወራው ጋር? ያው ስለ ትዳር እያወራን ያለው ማለቴ ስለ ስራ ነው እያወራን ያለነው። ወደ ትዳርና ወደ ፍቅረኛ ምን አስገባው? ያው እምልህ ፍቅረኛ ደግሞ ሲኖርህ ነገ ወደ ትዳር ምናምን ስትለኝ ሌላ ነገር ነው የሚመስለው። ፍቅረኛ የምን ፍቅረኛ? እኔም እንዴ ምን አስበህ ነው? ያሰብከው ነገር አለ? በጭራሽ ምን ያሰብከው? ታዲያ ምንድነው አልገናኝ ያለኝ የምጠይቀኝ ጥያቄ?
በጣም ይቅርታ ያወዛው የገባኸው ስለ ስራ ልትጠይቀኝ ነው አይደለም? ያው ከስራ ጎን ለጎን ስራዬን አይደለም ስራዬን ነገርኩህ አይደለም እንዴ? ስራዬን ነገርኩህ። ከዚህ በተረፈ ደግሞ ስለ ትዳር ፍቅረኛ ምናምን ምን ልታጋባኝ ነው ወይንስ ምን? ኧረ በጭራሽ። እና ታዲያ በል እንዲያውም ካሜራውን አጥፋልኝ ብትወጣልኝ በጣም ደስ ይለኛል። ቆይ ተረጋጊ። እንደዚህ እኮ የሚያስብል ምንም ነገር ከዚህ በላይ ምንድን ነው? አሁን እኮ እንዴ እኔ ፍቅረኛ መያዝ አለመያዝ የኔ መብት ነው። ግን ስለ ፍቅረኛ ምናምን ብለህ ሌላ ጨዋታ ውስጥ የምትገባው ምንድን ነው? ምን ተልእኮ ያለ ነው የምትመስለው? ምንድን ነው? ስለዚህ ነው ይቅርታ አድርግልኝና እባክህ ብትወጣልኝ በጣም ደስ ይለኛል። ተልእኮ የለኝም እኔ እንዳልኩህ ነው። አሁን እኮ ወሬ ነው አይደል? ጭውውት ነው አልያዝ ነው። አዎ ቢሆንም ግን ወንድም ነው እኮ እያወራን ያለ ነው። አይ በቃ አሁን እዚህ ጋር ቢበቃ ደስ ይለኛል። ገብቷል? አይ በቃ አንተም አጥፎ ካሜራውን አንተም ብትወጣልኝ በጣም ደስ ይለኛል። ገብቷል አይደለም? አዎ እንዴ በገዛ ቤቴ ምንድን ነው ሌላ ጥያቄና መልስ አያስፈልግም። ና ምን ሆነ ነው? ተረጋጋ። እወጣለሁ። ምንድን ነው የምረጋጋው? ና አውጣ። ቤቴ ገብተህ ተረጋጋ ምናምን ትለኛለህ እንዴ? ና አውጣ ብያለሁ እኮ ና አውጣ። ታዲያ እንዴ እወጣለሁ። የምትወጣ ከሆነ ና አውጣ። እንዴ አትነቀኝ ምናምን ትላለህ እንዴ? በቃ ጀምረነዋል አይደል? እንጨርሰው። ታዲያ ምንድን ነው የምንጨርሰው? በቃ አለቀ እኮ። ስለ ስራ የጠየቀኝ ስለ ስራ የመለስኩልህ አይደል እንዴ? ምንድን ነው ፍቅረኛ ምናምን ብሎ ሌላ ጥያቄ ውስጥ መግባት? ስለ ስራ ነው ያልከኝ አይደል? በቃ በእናትህ አንተም ካሜራውን አጥፎ ምንድን ነው? ና ውጣልኝ። በቃ ምን ሆነ ነው? ውጣ። ምንድን ነው የምረጋጋው? በቃ ይሄ አይ እኔ በቃ መብቴን እየተጋፋኝ ነው። በቤቴ ገብተህ አይ በቃ አይ ምንድን ነው የምሰማው? ሰማሁ እኮ ከዚህ በላይ ምንድን ነው ልሰማ የምችለው? ስለ ስራ ፍቅረኛ የምትለኝ ምንድን ነው? እኔ ፍቅረኛ አይ በቃ ና ውጣ አይደለም በቃ ና ምንድን ነው? ልብሴን አትንካኝ። መውጣት እችላለሁ እኮ በክብር ነው የገባው፣ በክብር ነው የምወጣው። እኔም እኮ በክብር ነው ያስገባው አይደለም? ስለዚህ በክብር ውጣልኝ። አንተም ካሜራውን አጥፋ እያልኩ ነው፣ እዚህ ጋር እየነገርኩ ነው አይደለም እንዴ? ወይ ካሜራውን አጥፋልኝና መነጋገር እንችላለን። የምንነጋገር ከሆነ እሺ፣ ካሜራውን ይጠፋል በቃ። ስለዚህ ወይ አጥፋልኝና እንነጋገር። ለምንድን ነው የምቀመጠው? ቁጭ በልና ይጠፋል በቃ። እወጣለሁ። እኔ እኮ የተለየ ነገር እኮ ታዲያ ስለ ስራ የምትጠይቀኝ ከሆነ ስለ ስራ ነው የምትጠይቀኝ አይደለም እንዴ? እኮ እየጠየኩ ያለሁት ስለ ሌላ ነገር የምትጠይቀኝ ምንድን ነው? ተረጋጋ ወንድሜ፣ ረጋ በልና ቁጭ በል። አይ የሰው ቤት ውስጥ ገብቶ ስለ ሌላ ነገር መጠየቅ ደስ አይልም። ልክ እኮ ነው። ስለ ሌላ ነገር ነው እየጠየኩ ያለሁት ግን ስለ ስራ ነው ያልከኝ። በቃ ስለ ስራ በቃ እያወራኸኝ ነው አይደል? እያወራሁ አንዱ የህይወት አካል ነው ብዬ ስላሰብኩ ነው። በጣም ይቅርታ ስላበሳቸው። አይ የምጠይቀውን ጥያቄ ማወቅ። ስለ ስራ ነው ያልከኝ አይደለም? የምሰራውን ስራ ነገርኩ። ደላላ ነኝ አልኩ። ወይ ማለት ለወደፊት እቅድ የለህም ነው? ስለምኑ? ስለ ፍቅረኛ። ምንድነው ሰውዬ ፍቅረኛ የምትለኝ እንዴ? ስለ ስራ ነው አንዴ የምትጠይቀኝ? ስለ ስራ እኮ ነው እየጠየኩ ያለው። እና ፍቅረኛ የምትለኝ ታዲያ ምንድነው? አሁንም ምንድነው ችግር አለ እንዴ? ማለት ወይም ለየት ያለ ነገር አለ? ሴት ልጅ አትመችም? አረ ምን ሆነ ነው? ወንድ ልጅ እኮ ነኝ እኮ። ሴት ልጅ ነች የምትመቸኝ። ታዲያ ምንድነው ሴት ልጅ አትመችም ማለት ምን ማለት ነው? እሱ ነው እኮ እያልኩ ያለሁት እኮ። እና ታዲያ ድማ ተረድቻለሁኝ እኮ ተረድቻለሁ። ነገርኩ እኮ እኔ በዚህ ሰዓት የምፈልገው ስራና ስራ ነው። የምሰራውን ስራ ነገርኩ። ልክ ነው። አሁን እኔ ይሄን እያልኩ ያለሁት ነው። ከአንተ እድሜ በታች ነኝ፣ ግን ደግሞ ፍቅረኛ ነበረኝ። ገብቶሃል? ስለዛ ብትጠይቀኝ አሁን እመልስልሃለሁ። አይ እኔ ፍቅረኛ የለኝም፣ ስለዚህ ምንም ልመልስልህ የምችለው ነገር የለም ብዬ። እንደዛ ነው እኮ የሚባለው እኮ። አይ አባባሌ በጣም ዲቴይል ስትጠይቀኝ እንዴ ምንድን ነው? ምን ዲቴይል የጠየቅኩህ? ማናት ምንድናት እኮ አላልኩም እኮ። ያው እንደማለት ነው እኔ የምቆጥረው። እስኪ ንገረኝ እስኪ። ማለት አሁን ከዚህ ጥያቄ አልወጣም እውነት ለመናገር፣ ምክንያቱም ሴቶች አጋዦች ናቸው። ታውቀዋለህ? አውቀዋለሁ። ሴት ልጅ በጣም አጋዥ ናት። እኔም በስራ በደለለው ስሰራ እኮ አውቃለሁኝ። ምናልባት ከውስን ሴቶች በቀር ማለት ነው። በጣም ብዙዎች አይዞህ ባይ ናቸው፣ ከእናቶቻችንም ስንነሳ። አዎ ሁላችንም ከሴት ነው የተፈጠርነው አይደል? እውነት ነው። ያው ወንዶች ነን፣ ሴቶችን ነው የምንወደው። ነገር ግን እዚህ ጋር አመለካከት የሚባል ነገር አለ። እኔ አሁን በዚህ ሰዓት ፍቅረኛ፣ ትዳር ምናምን የሚለውን ነገር አይደለም፣ ስራዬና ስራዬ ላይ ብቻ ነው የማተኩረው። ምናልባት ለዚህም ሊሆን ይችላል ሰፈር ውስጥ ያሉ ወጣቶችም የነገሩ። ሁላችንም አሁን ላይ ስራ ላይ ነው ፎከስ ያደረግነው። ስለዚህ ያው መለወጥ ይቀድማል። እውነት ነው። ነገ ምናልባትም ልጆች ይመጣሉ፣ ብዙ ነገር አለ። ለነሱ ደግሞ ጥሩ ትንሽ የተሻለ ህይወት ለማሳየት መስራቱ ጥሩ ነው። አዎ እስካሁን ምን ስራ ላይ እንደተሰማራህ ነግረኸኛል። አሁን እስኪ ደግሞ ቤተሰብ ጋር ያለህ ግንኙነት ማገዝ፣ ቤተሰብ መርዳት ላይ እረዳለሁ እንደ ማንኛውም ወጣት። ግን ያው እግዚአብሔር የተመሰገነ ይሁን እነሱም ያው ራሳቸውን የቻለው ቤተሰብ ስለሆነ ከኔ ብዙ ምንም የሚጠብቁት ነገር የለም። ስለዚህ እኔ ራሴን ህይወት ነው እዚህ ጋር እየኖርኩኝ ያለሁት። ሌላ የምጠይቀኝ ነገር አለ?
ያው ይኖራል እንግዲህ አሁን እያወራን አይደለ? ይኖራል። ምንም አንተ ብትበሳጭም እኔ ግን ከመጠየቅ ወደ ኋላ አይደለም። የሚያበሳጭ ጥያቄ ከሆነ አበሳጫለሁ። ይሄ የሰው ልጅ ባህሪ ነው። ያው ይቅርታ አድርግልኝ። ችግር የለም። ይቅርታ አድርግልኝ። በጣም ይቅርታ አድርግልኝ። አሁን ለምጠይቅ ጥያቄ ምንድን ነው? እኔ እንኳን ደግሞ ሰፈር ውስጥ የሰማሁት ፍቅረኛ እንዳለህ ነበር። የምን ፍቅረኛ ነው የምትለኝ አንተ ሰውዬ? እንደውም አሁን በቅርቡ እዚህ ሰፈር ውስጥ የምትመላለስ ልጅ እንደነበረች ነገርኩህ እኮ። ደላላ ነኝ እኮ አይደለም። ሰው ብዙ ነገር ያወራል። ደላላ ነኝ ብዬሃለሁ። ደላላ ደግሞ ስትሰራ ደግሞ የቤት ሰራተኛ ምንም ሊመጣ ይችላል። ስራ አስቀጥረኝ የሚል ይመጣል። ስራ አስቀጥረኝ ብሎ የሚመጡትን ሴቶች አይቶ ሁሉም ፍቅረኛ ነው ማለት እኮ አይቻልም አይደል እንዴ? ኦኬ። እና ስራ አስቀጥረኝ የሚሉ በጣም ይቅርታ። ችግር የለም ማለት አመሰግናለሁ። ያምር ስራ ለመቀጠር ላይ ቤት ውስጥ ምን ሊሰሩ ነው የሚመጡት? ስራ አስቀጥረን ብለው እዚህ ነው የሚመጡት ወይስ እዛ የስራ ቦታ አካባቢ? አይ ቤቴን ምናምን በሰው አጠያይቀው ሊመጡ ይችላሉ። ምክንያቱም ስልኬ ቢዚ ነው እንደ ደላላ እንደመሆን ይመጣል። በዛ አጋጣሚም ደግሞ እንዳይመጡም እነግራቸዋለሁ። ነገር ግን ያው አንዳንድ በጣም ሴቶች ስራ የሚፈልጉ ሴቶች አሉ አይደለም? እነሱ ገግሞ ቤት መጥተው አንኳኩቶ ምናምን ያዋሩኛል። እና ያንን ነገር ደግሞ ምንም ማድረግ አልችልም። ሰዎች ተመልክተው ፍቅረኛ ነው ሊሉ ይችላሉ። ግን እኔ ፍቅረኛ የለኝም። አንዲት ሴት ናት ስትመላለስ የነበረችው ነው ተብሎ የሰማሁት። የምን ሴት ነው? ስለምን ሴት ነው? ምንድን ነው የምትለኝ? ቆይ አንተ ሰውዬ እንዴ ፍቅረኛ የለኝም አልኩህ አይደለም እንዴ? በል ውጣ። ና አይ በቃ ና ውጣ። አሁን እንዳትጓተተኝ፣ እንደቀደሙ እንዳትጓተተኝ። ለምንድን ነው? ይኸውልህ መንጓተት አይደለም ሌላ ነገር ውስጥም ልንገባ እንችላለን። ቤትም እየረበሽክ ነው። ገብቶሃል አይደል? እዚህ ጋር እያደረክ ያለው ትክክለኛ ነገር አይደለም። ካሜራውንም ይኸውልህ ቅድምም ነግሬሃለሁኝ አይደለም? ይሄንን ነገር አጥፋልኝ እያልኩ ነው። ይጠፋል እኮ አጥፋልኝ ብያለሁ እኮ። ለምንድን ነው የምረጋጋው? በጭራሽ በቤቴ ገብተም ደግሞ ተረጋጋ ምናምን ትለኛለህ እንዴ? የማይሆን ጥያቄም እየጠየቅ እየነገርኩ ነው። ጸጋ የምትባል ሴት ታውቃለህ? ጸጋ? ለምን ጸጋ? ስለምን ጸጋ ነው የምታወራው? በል ናውጣ። አሁን ገና ናውጣ። ምንድን ነው ስነ ስርዓት ያዝ ማለት ምንድን ነው? ስም እየጠራ ከሌን ታውቃታለህ ምናምን። እኔ የት ነው የማውቃት? ማናት ጸጋ? ስለምን ጸጋ ነው የምታወራው? ሰውዬ ያማል እንዴ? ና በቃ ውጣልኝ። ምንም ነገር አልፈልግም። ና በቃ ውጣልኝ። አንተም ካሜራውን አጥፎ ብያለሁ። ምንድን ነው የምትለኝ? ቆይ እንዴ ሰማይ በትዕግስት እያወራሁ እኮ ነው። እኔም እኮ በትዕግስት እያወራሁ ነው። ምንድን ፈልገህ ነው እንዴ? ምንድን ሌባ ነህ? ማጅራት መቺ ነህ እንዴ? የጠየኩህን ጥያቄ መልስልኝ። እየመለስኩልህ አይደለም እንዴ? መለስኩልህ እኮ። ከዚህ በላይ ምንድን ነው የምትፈልገው? ጸጋ ማናት? ስለምን ጸጋ ነው የምታወራው? አንተ ሰውዬ ጤነኛ አይደለህም እንዴ? እንዴ ጸጋ የምትለኝ ምንድን ነው? ጸጋ የምትባል ሴት ታውቃለህ ወይስ አታውቅም? እኔ ጸጋ የምትባል ሴት አላውቅም። ማናት ጸጋ? ከጎረቤቴም እንኳን ጸጋ የምትባል የለችም። ስለምን ጸጋ ነው የምታወራው? ሰውዬ ለምን አትወጣልኝ? ማጅራት ለመምታት ፈልገህ ነው ወይስ ምንድን ነው? ማጅራት መቻለሁ እኮ። ስለዚህ በቃ ምንድን ነው እንዴ? ሰውዬ እየነገርኩ ነው። ናውጣልኝ፣ በቃ ከቤቴ ውጣልኝ እያልኩ ነው። ቤቴ አትበልሽ። እንዴና እንዴት ነው የማልለው? በራሴ በገዛ ቤቴ እኮ ነው እኮ። እንዴት ነው የማልለው? ቆይ ምንድን ነው? ምን ሆነ? ልትገላኝ ነው እንደ አንተ ሰውዬ? ምን ሆነ ነው? እሺ ካሜራውን አጥፋልኝ። እየነገርኩ ነው። ካሜራውን አጥፋልኝ ብያለሁ። ሰምተኛል? አንተ ሰውዬ ወደ ካሜራው እንዳትቀስር። ለምንድን ነው የማልቀስረው? ይጥፋልኛ እንዴ! ምን ሆነ ነው እንዴ? ምን ፈልገህ ነው? ቆይ አንተ ሰውዬ መጣሁ። ለእያንዳንዱ ጥያቄ ትመልስልኛለህ። መለስኩልህ አይደለም? ከዚህ በላይ ምንም መልስልህ ነገር የለም። አልመለስክልኝም። መልሼልሃለሁ። በቃ እኔ ስሬን ነገርኩህ፣ ለነገር ነገርኩህ። እንዴ ጭራሽ ቤቴ ገብተህ ልደበደበኝ ነው እንዴ? ምን ነው? ውጣልኝ እያልኩ እኮ ነው። ለምን አትወጣ? ይሄን አየህ? ምንድን ነው አሁን? ምንድን ነው? አርፈህ ትቀመጣለህ። ይኸው ቁጭ ብዬ የለም እንዴ? ለጠየቀኝ ጥያቄ እንዴ በደንብ ግን ያልመለስክልኝ ጥያቄዎች አሉ። ምንድን ነው የምመልስልህ? ቁጭ በል እንዴ። ቁጭ ብዬ የለም እንዴ? ስነ ስርዓት ያዝ። ከዚህ በኋላ ስነ ስርዓት ያዝ። ቆይ ምን ፈልገህ ነው የመጣው? ጭራሽ መሳሪያ ለኔ ያየኸውን አይተሃል አይደል? አርፈህ ቁጭ በል። ጭራሽ መሳሪያ ለኔ ምንድን ነው? ማን ልኳችሁ ነው? የምን ተልኮ ነው አላችሁ? እኔም በመጀመሪያ ደረጃ ማንም አይልከኝም። እሺ ካሜራውስ ምንድን ነው? ምን ያስፈልጋል ካሜራውን? ቆይ አሁን ካሜራው ያስፈልገኛል። ሰማይ ረጋ ብለህ አውራ። ረጋ ብዬ እያወራሁ ነው። ለጠየቀኝ ጥያቄ መልስ መለስኩኝ አይደለም እንዴ? ለምን እንደምትንቀጠቀጥ ጸጋ ካልኩ በኋላ ምንድን ስለምን ጸጋ ነው የምታወራው እንዴ? ሰውዬ ግን ጤነኛ ነህ እንዴ? ጸጋ የምትለኝ? ጸጋ የምትባል ሴት አታውቅም? እኔ አላውቅም ጸጋ የምትባል ሴት። እሺ ካሜራማን ስልክህን ስጠኝ እንዴ። ስነ ስርዓት ያዝ። ማን ነው? ቆይ ማን ይላካችሁ? ሴት ታውቃታለህ?
አላውቃትም። እቺን ሴት ታውቃታለህ ወይስ አላውቃትም? እሺ እሺ አንተ ነው ወይስ አይደለም? ከሷ ጋር ፎቶ አቀናብሬ ላክላት። ይሄ ሌላ ሰው አቀናብሮት ይሆናል እንጂ እኔ ግን አንተ ነህ ወይ ኤዲት አርቲፊሻል ኢንተለጀንስ ወይ ምናምን ይሆናል። ስነ ስርዓት ያዝ። ማን ነው? ቆይ አንተ ምንድነው? ቆይ ምን ፈልገህ ነው? ቆይ ንገረኝ እስቲ። ዞር አርቲፊሻል ኢንተለጀንስ አቀናብሮ ያንተ ፎቶ የሚያመጣ ሰው የለም እዚህ ጋር። እንዴት? ምን ቴክኖሎጂ ነው ዘመኑ? ምንድን ነው ወይስ አይደለም? ይሄን ብቻ መጀመሪያ ንገረኝ። ያንተ ፎቶ ነው አይደል እዚህ ጋር ያለው? የኔ ፎቶ ነው፣ ግን ሰዎች በቃ ወይ አቀናብሮት ይሆናል። እኔ እሷንም አላውቃትም ማን እንደሆነች። ታውቃትም? አላውቃትም። እንዴ ማን ልኳችሁ ነው? በጣም ጥሩ። አሁን ወደ ትክክለኛው ነገር ልምጣልህ። ምን ባሪ ጋዜጠኛ ነው ይባላል። ሰማይ የምን ጋዜጠኛ? ረጋ በል። እዚህ ጋር ረጋ ብለህ እያንዳንዱ ነገር ልታወራኝ ነው የምፈልገው። እንዴ ምንድነው የምረጋጋው? ረጋ በል ማለት ምን ማለት ነው? ረጋ በል። እኔ ተረጋግቻለሁ። የማይሆን ጥያቄ እየጠየከኝ ያለኸው እኮ አንተ እኮ ስለሆንክ ነው። እኔ አሁን ማወቅ የምፈልገው አንድ ነገር ብቻ ነው። አሁን ያያት ሴት የት ነው ያለችው? የምን ሴት? እኔ አላውቃትም ማለት እኮ አላውቃትም ማለት እኮ ነው። አውቃታለሁ አይደለም አንድ አማርኛው። ስለዚህ አላውቃትም። ጸጋና ታውቃትም? አላውቃትም። ማን ጸጋ? እሺ ስልክ ስጠኝ። ለምንድን ነው የምሰጥህ? ለምን አትወጣልኝም እንዴ? የት ነው የምወጣው? በቃ ውጣ እንዴ! እኮ የገዛ ቤቴ እኮ ነው እኮ። በቤቴ ገብተህ አልወጣም። ኧረ ምን ማለት ነው እንዴ? ምን ማለት ነው የገዛ ቤቴ? እና በግድ አስወጣኝ እንዴ? በግድም ቢሆን ልትወጣ ትችላለህ። ትወጣለህ። ስነ ስርዓት ምንም ስነ ስርዓት የለም። ትወጣለህ። ሰምተኛል። ምንድን ነው መጣ እንዴ? ቁጭ በል እረፍ። እንዳትጠቀም። ምንድን ነው መሳሪያው? ምንድን ነው? ቁጭ በል ቁጭ በል እንዴ! እሺ መሳሪያውን ዝቅ አድርገው። መሳሪያውን እሺ ዝቅ አድርገው። መሳሪያውን ዝቅ አድርግልኝ። ግንባርህን ነው የምበትንልህ። አርፈህ ቁጭ በል። እንዴ ምንድን ነው ነገሩ? ምንድን ነው? ተልእኮ አለህ እንዴ? ምንድን ነው? ቆይ ተልእኮ አለህ እንዴ? እሺ ካሜራውን እሺ አጥፋልኝ። እኔ ምንድን ነው ቆይ እያደረጋችሁ ያላችሁት ነገር? መጀመሪያ የጠየቅኩህን ጥያቄ ትመልሳለህ። ምንድን መለስኩልህ እኮ። ጸጋ ናት። ማን ነች ጸጋ? የምን ጸጋ? በፎቶ ያሳየው። እኔ አላውቃትም። ስልክህን አምጣ። ስልክህን አምጣ። ስልክ የለኝም እኔ ጋር አይደለም። ቅድም ስትቦተረፍ አልነበረም? ምን ብዬ? በጣም ብዙ ሰው ነው የሚደውልልኝ ደላላ ነኝ ስትል አልነበረ? አዎ። ስልክ የለኝም። ታዲያ የት ነው ስልክ? ስልኬ ሌላ ቦታ ነው ያለው። ረስቼው መጥቼ ነው። ለዛ ነው ዝግ የሆነው። አርፈህ ቁጭ በል። አርፈህ ቁጭ በል። እንዴ አርፈህ ቁጭ በል እያልኩ ነው። ሌላ ችግር ውስጥ እንዳታስገባኝ። ምንድን ነው ችግር ውስጥ ማለት? እንዴ ስለምንድን እንደምትጠይቀኝም አላውቅም። ይጠፋልሃል። አጥፋልኝ ካሜራውን። አዎ ስለ ጸጋ ትነግረኝ። የምን ካሜራ የምን መሳሪያ ምንድን ነው ነገሩ? ነገር ግን ስለ ጸጋ ማና ጸጋ የምትለኝ ስለምን ጸጋ ነው የምታወራው? እኔም ማውቃት ጸጋ ምንም ነገር የለም። እንዴ ማናት እሷ? ካወቃት አንተ ንገረኝ። እሺ እነግርሃለሁ። ከአረብ ሀገር በቅርቡ የመጣችው እዚህ ቤት ውስጥ ለአንድ ወር ከምናምን ጊዜ ነበረች ጸጋ። ከአረብ ሀገር እዚህ ቤት ውስጥ ለአንድ ወር? ማን ነው እንደዚህ ብሎ የነገረህ? ማን? ስለምንድን ነው የምታወራው? ማን ነው እንደዚህ ያለ? ሰፈር ውስጥ ያሉ ሰዎች። ይሄ ሰፈር ወሬ ነው። ልቅምቅም ወሬ ለቃቅመህ መተህ እንዴት ነው እንደዚህ መሳሪያ ምናምን የምታሳየኝ? እሺ እኔም ዝም ብዬ ወሬ ባወራልህ ታምናለህ ማለት ነው? ላድርግልህ። ስራ ፈልጋ መታ ይሆናል አንተ ጋር። እስኪ አስታውስ። ጸጋ የምትባል ሴት እኔ ጋር ስራ ፈልጋ መታ አታውቅም። እኔ ጋር መታ አታውቅም ጸጋ የምትባል ሴት። እርግጠኛ ነህ? አዎ እርግጠኛ ነኝ እኮ። ለጠየቅልኝ ጥያቄ መልስ ሰጥቻለሁ አይደል? እባክህ ለምንድን ነው ታዲያ ተነስታችሁ ማትወጡ? ካሜራውንም አጥፋልኝ እባክህ። ቆይ እንወጣለን። ተረጋጋ። እንወጣለን። እዚህ ቤት እኮ አንኖርበትም እኮ። ከዚህ በላይ ምን አለ እንዴ? ገብታችሁ እኮ እኔን እኮ እንትን እያላችሁኝ ነው። አንኖርም እኮ እዚህ ውስጥ ሰማን። አንኖርበትም እዚህ ቤት ውስጥ እኮ። ታዲያ እሺ ለምን አትወጡልኝ ነው? ጸጋዬ ናት። ማናት ጸጋ? ስለምን ጸጋ ነው የምታወራው? ጸጋዬ ናት እያልኩ ነው። ማናት ጸጋ እያልኩ ነው እኔ። ስልክህን አምጣ። የምን ስልክ? የለኝም ስልክ። ስልኬ እኔ ጋር አይደለም፣ የለኝም ስልኬ። ስልክህን አምጣ። ስልኬ እኔ ጋር አይደለም፣ የለኝም። እንዴ ስልክህን አምጣ እያልኩ ነው። ስልኬ እኔ ጋር የለም እኮ እያልኩ ነው እኮ ሰውዬ። ስልኬ እኔ ጋር የለም። ወደዛ ዙር እና ቆም። ወደዛ ዙር። በተነስ ተነስ። ወደዛ ዙር።
ወደዛ ዙር። እንዴ ምንድን ነው? ቁጭ በል። ወደዛ ዙር። ወደዛ ዙር። አርፈህ ዙር ነግሬሃለሁ። የለኝም አልኩ እኮ አታምንም። የለኝም። ቀጥሎ ወደዛ ውስጥ ግባና አሳይ። ወደ አልጋ ቤት ምን አለ አልጋ ቤት ውስጥ ነው? ምን የለም አልጋ ቤት ውስጥ ምን ቀጥል። ምንድነው የፈለግከው ነገር? ቆይ ምንድነው? ቀጥል። ስልክህን አንጣ። መኝታ ቤቴ ተቆልፏል። ስለተቆለፈ በቃ ምን ልከፍተው አልችልም። ቁልፉ ምን ጋር አይደለም ያለው። ስነ ስርዓት ያዝ ወንድም። እኔም ምንድነው ስነ ስርዓት? አንተ መሳሪያውን ዞር አድርግልኝ እያልኩ ነው። ዞር በል እንዳትጠቀም። ዞር በል። ክፈተው። የለም ቁልፍም የለኝም። ክፈተው እያልኩ ነው። ቁልፍም የለኝም። እኔ እረስቼዋለሁ ከስልኬ ጋር አንድ ላይ ሶፋ ላይ ነበር ተኝቼ የነበረው ስትመጡ። ክፈተው እያልኩ ነው። የለኝም ቁልፍ የለኝም እኔ ጋር። የት ጥዬው ነው ብትለኝ ነው የማምነው። ከስልኬ ጋር አንድ ላይ ቁጭ አድርጌው ነው የመጣሁት። ሌላ ቦታ ክፈተው። ሌላ ቦታ ቁጭ አድርጌው ነው የመጣሁት። ክፈተው። የኔ ወንድም በምንድን ነው ልከፍተው የምችለው? ቁልፍ የለኝም። ቁልፍ ከሌለኝ እንዴት ነው የምከፍተው? ይኸውልህ ከዚህ በኋላ ወደ ህግ ነው የጀመረው። የምን ህግ? ስለምን ህግ ነው? ቀጥ ብሎ ወደ ህግ ልትገለኝ ነው። ታዲያ እሺ ቆይ አይደለማ። የምን ህግ ነው? ስለምን ህግ ነው? የተቀባበለ መሳሪያ ነው ያዝኩት እኮ። ዞር አድርግልኝ። ክፈተው። ክፈተው። እኔ ይኸውልህ ሰውዬ ቁልፉ እኔ ጋር አይደለም ያለው እኮ ብያለሁኝ እኮ። ክፈተው እያልኩ ነው። እዚህ ትደብቀኝ የምትለኝ? ሌላ ትርፍ የተቀረጸ ነው። ክፈተው በል። ክፈተው። ቀጥል ግባ። ዞር አድርግልኝ። እሺ እሱ ነገር ቀጥል። ስልክ አይደለም ሌላ ሰው ስልክ ነው። ሌላ ሰው ስልክ ነው። ጣሉ ነበረበት። ጣሉ። ሌላ ሰው ስልክ ነው። ወጣ በዚህ ወጣ። ቀጥል። ቁጭ ዞር አድርግልኝ። እሺ የኔ ስልክ አይደለም ይሄ፣ የሌላ ሰው ስልክ ነው። የሌላ ሰው ስልክ ነው፣ የኔ አይደለም። ቁጭ በል እኮ ነው የተባልክ። ስልኩ የኔ አይደለም፣ የሌላ ሰው ስልክ ነው። በክፈቱ። አላውቀውም፣ የሌላ ሰው ስልክ ነው። ፓስዋርዱን አላውቀውም። ከፍቷል። አትከፍቱም? ፓስዋርዱን አላውቀውም፣ የሌላ ሰው ስልክ ነው። ስልኩ ዞር አድርግልኝ ይሄንን ነገር። ክፈተው እያልኩ ነው። ትሳሳታለህ። ዞር አድርግልኝ ይሄንን ነገር። ክፈተው። ትሳሳታለህ። እኔ ስልኩ የኔ አይደለም። ፓተርኑን አላውቀውም፣ የኔ አይደለም ስልኩ። የሰው ስልክ ነው። ሰው ረስቶት ነው የሄደው። ክፈተው እኮ ነው የተባልከው። ሰው ረስቶት ነው የሄደው። አላውቀውም። ፓተርኑ ምን እንደሆነ አላውቅም። ከፍቷል። አትከፍቱም? ዞር አድርግልኝ። ክፈተው። ክፈተው። የሰው ነው እኮ የምልህ እኮ። ክፈተው። የሰው ነው። እኔ አላውቀውም ፓስዋርድ። የኔ ወንድም ከዚህ በላይ ችግር ውስጥ እንዳትገባ። እሺ ዞር አድርግልኝ። ሰማኝ። ዝም ብዬ አይደለም እዚህ ቤት ውስጥ አትጠጋኝ። ዝም ብዬ አይደለም እዚህ ቤት ውስጥ የመጣሁት እኮ። እኔ አላውቀውማ ፓስዋርዱን። ለአንተ መሳሪያ እኔ አላወጣም። ሰማኝ። ለአንተ መሳሪያ እኔ አላወጣም። ክፈተው። ፓስዋርዱን አላውቀውም። ክፈተው። ፓስዋርዱን አላውቀውም። ክፈተው እያተባለ ፓስዋርዱን አላውቀውም። ፓስዋርዱን አላውቀውም። ኧረ በግ አምላክ ካሜራውን አጥፈው። በቃ ከፍቷለሁ። እሺ እሺ ከፍቷለሁ። በቃ እሺ ከፍቷለሁ። እከፍቷለሁ አልኩህ አይደለም እንዴ? እሺ እከፍቷለሁ ብያለሁ። እሺ እሺ ይኸው ከፍቷለሁ። በቃ እንዴ ክፈተው። ማን ሆንክ መሰለህ? ይኸው እንተለቀ እረፍ። እዛው ቁጭ አንድ ላይ እንዳትጠገኝ። ምንም ነገር የለውም እኮ ውስጡ። እረፍ። ምንም ነገር እኮ የለውም እኮ ውስጡ። እረፍ። እረፍ። ውስጡ ምንም ነገር የሌለው እኮ ነው። ቆሻሻ። ስነ ስርዓት ያዝ ሰውዬ። ስነ ስርዓት እያልኩ ነው ያለሁት አይደል? ቁጭ በል። እሺ ዞር አድርገው። እሺ አርፈህ ቁጭ በል። ዞር አድርግልኝ። እሺ አርፈህ ቁጭ በል። ካልሆነ ለምን እንደሚዞርልህ? ውስጡ ምንም ነገር የለም ብዬ ነው። ምንም ነገር አታገኝም። ውስጡ ምንም ነገር አታገኝበትም። ለምን ትለፋለህ? አትልፋ። ውስጡ ምንም ነገር የለበትም። ሁሉንም ነገር ፎርማት አድርገዋል። እሺ ችግር የለውም። ፎርማት አድርገው እንካያዘው።
ነግሬሃለሁ እኮ አታምነኝም እኮ እኔ ማናት ጸጋ አላውቃትም እኮ ብያለሁ። ስነ ስርዓት ያዝ። ይኸውልህ ያደረኩት ነገር ሁሉ አውቃለሁ። ምንድን ያደረኩት? ይኸውልህ ስማኝ፣ ጸጋ የት ናት ያለችው? ማናት ጸጋ? ጸጋ የት ናት? ማናት ጸጋ? ይኸው ስልኬንም ከፈትክ አየኸው አይደለም? ምንም ነገር እንደሌለ እያየህ ነው አይደለም? ምንም የለም እኮ ብያለሁኝ እኮ። ይኸውልህ ተረጋጋ። ምንድን ነው የምረጋጋው? ስለማላውቀው ሰው እየጠየከኝ እኮ ነው። ስለማላውቀው ሰው እኮ እየጠየከኝ ነው። አረብ ሀገር የነበረችው ፍቅረኛ የት ነው ያለችው? እኔ አረብ ሀገር ፍቅረኛ የለኝም። ይኸው ስልኬን እያየሁ አይደለም? ፎርማት አድርገዋል። አዎ ገባኝ። እሺ አራደና በጣም ያው አዲስ ስልክ ስለሆነ ያው ምንም ነገር አልተጫነበትም። ይሄ ነው አዲሱ ስልክ። ይሄ የተሰበረ ነው አዲስ ስልክ። ያው ደላላ አይደለው? ከሰው ላይ ስገዛ ያው አዲስ በለው ያው በለው ለኔ አዲስ ስለያዝኩት በለው አዲስ በለው። ከሰው ላይ ስገዛ ያው በለው አዲስ ስልክ ስለሆነ ያዝኩት ምንም ነገር አልጫልኩበትም። ይኸውልህ አትዘላብድ። የጠየቀውን ብቻ መልስ። መለስኩልህ እኮ እንዴ። ለምንድን ነው የማትወኝ? መልሼልሃለሁኝ እኮ። ማን ነው ቆይ ላከ? እሺ በጣም ጥሩ። እንዴ ቆይ ማን ነው ላከ? ለምን አልነግረኝም? በጣም ጥሩ። ካሜራ ማስከ እሺ ሰለሞን። አቤት። እንካ ይሄን ድምፅ ስማ፣ በጆሮ ስማ፣ በጆሮ እንዴ። እሱ ያንተ ድምፅ አይደለም? የኔ ድምፅ አይደለም። አዎ እሺ፣ የኔ ድምፅ ነው። ያንተ ድምፅ ነው አይደል? አዎ ግን የኔ ጸጋ እያልክ የምታወራት ያንተ ድምፅ ነው አይደል? ይሄንም ምንድን ልትለኝ ነው? ይሄም ተቀድሞ ቆይ ማን ላከ? ቆይ ማን ላከ? ይሄንንም ይዘብ ይመጣ ምናምን ልትለኝ ነው? ማን ላከ? ለምን አልነግረኝም? ምን ፈልገህ ነው? ቆይ የመጣኸው? የላከኝን እነግርሃለሁ። በመጀመሪያ ደረጃ እኮ ንገረኝ እንጂ እኔ ምንም የማውቀው ነገር የለም። ወይ ድምፅ በመሳሰልም ሊሆን ይችላል። እኔ የራሴን ድምፅ ነው በእርግጥ ግን በመሳሰል ሊሆን ይችላል። ይኸውልህ ከዚህ በላይ እኔ አልታገሰም። ምንድን ነው? ስነ ስርዓት ያዝ። በስነ ስርዓት ታወራኛለህ። እያወራሁ እኮ ነው፣ እየመለስኩልህ እኮ ነው አይደለም እንዴ? ይኸውልህ ልጅቱ የት ነው ያለችው? አሁን ይኸውልህ እኔ ወንድሟ ነኝ። ሰማኝ? የማ የጸጋ እንጀራ ወንድሟ ነኝ። ሰማህ? እንጀራ ወንድሟ ነኝ እኔ። ይኸውልህ እኮ እኔ ጋር ትሁን አትሁን በምን ታውቃለህ? ቆይ ይኸውልህ ቤተሰቦቿ ለእኔ በአንድ በኩል ብቻ ነው የምንገናኘው። እሱም የእንጀራ አባቴ ልጅ ናት። የእሱ አባት የኔ እናት አግብቶ ነው የሚኖር። ተረዳኝ? እኮ እኔ ጋር እንደሆነች በምን እርግጠኛ ሆነህ ነው? እኔ ራሴ እንድትሞትልኝ እፈልጋለሁ ልጅቱ። ለዛ ነው የፈለግኳት። በምን ምክንያት? በቃ ቤቱን መውረስ ስለምፈልግ፣ የአባቷን ቤት መውረስ ስለምፈልግ እኮ። ታዲያ ወይ የት እንዳለች እሷ ልደፋት ነው የመጣሁት እያልኩ ነው። እንግዲህ እንደምታያት የለችም፣ ግን የምር ወንድሟ ነህ አንተ? እንጀራ ወንድሟ ነኝ እኮ። ታዲያ ልጅቱ የት ነው ያለችው? የለችም እዚህ። የት ነው ያለችው? አሁን ትክክለኛውን ነገር እንድትነግረኝ የምፈልግ እኮ። የለችም እዚህ፣ አሁን የለችም እዚህ። አንተ የምትፈልገው እንድጠፋልህ አይደለም? አሁን እንድጠፋልህ እኮ። ስለዚህ የለችም በቃ። ግን ታውቃታለህ? እንድትሞት ነው የምትፈልገው አይደል? መጀመሪያ ታውቃታለህ አታውቃትም? ይሄንን ንገረኝ። ታውቃታለህ አይደል? እማውቃት መሰለኝ አይደለም። እኔ እኮ ይኸውልህ ወንድሜ አሁን ረጋ በል በቃ። አትፍራ እኮ። አይደለም መፍራት ሳይሆን ወንድሟ ነኝ ስትለኝ ጊዜ ግራ ገባኝ። ወንድሟ ነኝ፣ መርማሪ ጋዜጠኛ ነኝ፣ ግን ወንድሟ ነኝ እና እንድትሞትልኝ እፈልጋለሁ እኮ። ታዲያ ወይ መጀመሪያ እኮ እንደዚህ እኮ ብለህ እኮ ብታወራኝ እኮ ችግር የለውም እኮ። እንደ በጉልበት ገብተህ እንትን ትለኛለህ። እረዳሃለሁ። ትክክል ነህ። አስደንግጫለሁ። በጣም ይቅርታ። እሺ በጣም ይቅርታ። አሁን እሷ እዚህ የለችም። የት ነው ያለችው ታዲያ? ጆብር እንድትሞት ትፈልጋለህ? አዎ በደንብ እንድትሞትልኝ እፈልጋለሁ። አንተ ካላወቅህ አትሞት። ምን አባቷ። በእርግጥ እኔ ጋር መታ ትንሽ ጊዜ ነው የቆየችው። ታውቃታለህ? አዎ አውቃታለሁኝ፣ ግን እንድትሞትልህ የምትፈልግ ከሆነ አዎ እፈልጋለሁ። ጠፍታ ነው ሞታ ነው? ንገረኝ። ጠፍታህ ነው? ለአንተ ሁለቱም ያው ነው እኮ። ልክ ነው። ግን አንተን ጠፍታብህ ከሆነ ተመልሳ ትመጣለች።
አይ ተመልሳ እንኳን አትመጣም። መሳሪያውን አስገባው። አሁን እኮ እንዴት ነው እያወራን ያለነው ነገር? ልክ ነህ። መሳሪያውን አስገባላለሁ። የእናንተውን እናወራ። በጣም ይቅርታ። አይ ችግር የለውም፣ ግን ትንሽ ዱላ ማብዛት ምናምን ነው። አይ ችግር የለውም እንዳልኩህ ነው። ግን የምር እንድትሞት ትፈልጋለህ አንተ? ለደፋት ነው የመጣው። ምክንያቱም እዛ ከመጣች ሀገር ቤት ከመጣች ደግሞ በቃ አታስኖረኝም ኑሮዬ። እሺ እንዳትመጣ ባረግልህ እንዳትመጣ ባረግልህ በጣም ደስ ይለኛል። አንተ ገንዘብ ከፍዬ እሄዳለሁ። ምን ያህል ገንዘብ? የፈለግከው በደንብ የፈለግከው ማለት ነገርኩህ። እኔ ተሸፋፍኜ የመጣው ማንም እንዲያውቀኝ ስለማልፈልግ ነው። አይገባም? እሱ ጥሩ ነው፣ ግን እኮ ምን ያህል ገንዘብ ነው ንገረኛ። ስለምን ያህል ገንዘብ እንደሆነ የምናወራው። በቃ እኔ 500 ሺህ ብር እሰጥሃለሁ። አንተ 500 ሺህ ብር አያንስም? 500 ሺህ ብር እንዴት ያንሳል? 500 ሺህ ብር ያንሳል ማለት ከምታገኘው ነገር አንፃር እሷ ሞት የምታገኘው በኋላ ወይ ጨምራለሁ። እንደዛማ እንዴት እንስማማለን? እሺ ችግር የለውም። 1 ሚሊዮን ብር አደርግልሃለሁ። ችግር የለውም። ለዚህ ተስማማ። ወደፊትም አብረን ብዙ የምንሰራቸው ስራዎች ይኖራሉ። የምር ግን ወንድሟ ነህ አይደል? እያሳየሁ አይደል? እሺ ከሷ ጋር የተነሳውን ፎቶ ወይ ያሳየኝ። እሺ እንዴ ስንት ጊዜ ነው? የልጅነት ፎቶ ሊኖረኝ ይችላል፣ ግን እኮ እሷ ከሄደች እኮ ቆይቷል እኮ 6-7 ዓመት የለኝም አሁን ላይ አይደለም። ከሷ ጋር ደግሞ አብሬ ፎቶ የምነሳ አልወዳትም እያልኩ እኮ ነው። ስማ እየሰማሁማ ነው እኮ ግን ያው እሺ ለማንኛውም ብሩን ትከፍለኛለህ? እከፍልሃለሁ። ቅድሚያም ቢሆን እከፍልሃለሁ፣ ግን ንገረኝ። ችግር የለውም። የት ነው ያለችው? ቅድም በቃ በጣም ስታስጨንቀኝ ነው ጋዜጠኛ ነኝ ምናምን ያልኩ። ጋዜጠኛ አይደለም። አይ እሺ ለማንኛውም ተረጋጋና ንገረኝ። ለምታውቀው ነው ሁሉ ያው እኔና እሷ የተዋወቅነው በፌስቡክ ነው፣ በሶሻል ሚዲያ ነው። እሺ ከዛ በኋላ ነው አረብ ሀገር መሆኗንም ሳቅ ስትነግረኝ ምናምን የምትለቀውን ፎቶ ስመለከት ያው ከሷ ጋር ማውራት ጀመርን። ስልክም ተቀያየርንና የደወልንም እናወራ ነበረ። በምን በኢሞ ነው በቴሌግራም? ያው በኢሞ እናወራ ነበር። በኢሞ እና ያው ገብቷል። ያው ወጣ ስትሆን ብር ያስፈልጋል። ስለዚህ እኔም ብር ደግሞ ፈልጋለሁ። ትክክል ነው እንጂ ፍቅር አይደለም ከሷ ጋር ያዘኝ። እሷ ግን ፍቅር ነው ያዛት። እና ገንዘብ ላኪልኝ ስላት ትልክልኝ ነበር። እና እንደውም እንድትመጣም አልፈለኩኝም ነበር፣ እዛው ሆና እንድትልክ ነበር። እና አንድ ጓደኛ ያለቻት መሰለኝ ከሷ ጋር ተማክራ ይሁን ሳትማከር ይሁን የሆነ ጊዜ ላይ መጣው አለችኝ። ከመጣች ኦሬዲ ከገባች ምንም ማድረግ አልችልም። ስለዚህ የምትመጪ ከሆነ ቤተሰቦችሽም ማንም እንዳያውቁ ብዬ ወደ ራሴ ጋር እንድትመጣ ነው ያደረኩት። አሁን ነው ጭራሽ መምጣት? አዎ የሚያውቅ ሰው ያለ አይመስለኝም ከአንድ ጓደኛዋ በስተቀር። አውቁም። ጓደኛዋና ጓደኛዋ ብቻ ነች የምታውቀው። መምጣቷን እያልኩ ነው እኔ እዚህ አንተን አጣርቼ መጣሁ እኮ። ስለዚህ ለአንተም ጥሩ ነዋ ቤተሰቦች የማያውቁ ከሆነ እኮ። ያው ጓደኛዋ ስታወራኝ ስለነበር ጓደኛዋ ነግራኝ ነው የመጣሁት። እሱ ጋር ትኖራለች ምናምን ብላኝ ነው ልጨርሳት የመጣሁት። እና ያው እንደነገርኩ ነው አረብ ሀገር ከመጣሽ በኋላ ፍቅር ስትጫወትብኝ ያው ቤቱን ለመግዣ ለምናምን ነገር ብያወርቻት ነበር። እና ከመጣሽ በኋላ ይሄ የኪራይ ቤት ነበር ብያለሁ። እና ብሩን አጠረቃቅመን ምናምን ነገር ቤቱን እንግዛ በስሜ ይሁን ስላት መጨረሻ ላይ በስም ተጋጨን። ስለዚህ ምንድን በእኔ ስም ይሁን በእኔ ስም ይሁን? እኔ በእኔ ስም ይሁን ስል እሷ ደግሞ አይ በእኔ ስም ይሁን ትላለች። ያ ግጭት ውስጥ ከተተን። ግን ብሩን ትከፍለኛለህ? እከፍልሃለሁ። ለምን መሰለህ ይሄንን የምልህ ኦሬዲ በቃ ልጅቷ የለችም። በህይወት የለችም? በቃ በህይወት የለችም። ገላህ? አዎ በቃ ይሄ ከኔና ካንተ የሚወጣ ሚስጥር አይደለም። ችግር የለውም። ተረዳኸኝ አይደለም? ቅድም እኮ ካሜራውን አስጠፋሁልህ እኮ ለዛ እኮ። በአጋጣሚ በስህተት ነው፣ በጸብ ላይ ስህተት ነበረ። ስመታ ስትወድቅብኝ ነው ፌንት የሰራሽ መስሎኝ ውሃ አድርጌባት ባያት እየቀዘቀዘች መጣች። ምንም ላደርግ አልቻልኩም። ደነገጥኩኝ። ያው ነግሬያለሁ፣ ስራዬን ደላላ ነኝ ብያለሁ። ብዙ ሰው አውቃለሁ። ስለዚህ ያለኝ አማራጭ መጨረሻ ላይ ምንም ነገር ስላልሆነ በቃ ያው አንተ መሞቷን የምትፈልገው እንዴት ሞተች ምናምን የሚለውን ምንም አያደርግልህም መሰለኝ።
መሞቷንማ ሰማሁኝ። ስለዚህ በቃ ምንም ማድረግ አልቻልኩኝም። ተሸክሜም ይዣት ልወጣ ስለማልችል ነግሬያለሁ። ደላላ ነኝ እንደማለቴ መጠን ሰዎችን ስለማቅ ሳማክራቸው እንደዚህ ሲሉኝ ሰውነቷን ቆራርጠህ እንደዚህ አይነት መኪና ይመጣል፣ በዚህ ሰዓት ይመጣል፣ እሱ እስክተት ይሄን ያህል ገንዘብ ትከፍላለህ ሲሉኝ እሺ ብዬ ከፈልኳቸው እና ያለኝ አማራጭ እሱ ብቻ ነበረ። ምንም ነገር ላደርግ አልችልም። በምን መኪና? ያው እነሱ ናቸው የላኩልኝ፣ የማውቃቸው ደላሎች ናቸው። የቆሻሻ መጫኛ ነው ወይስ? አዎ የቆሻሻ መጫኛ፣ በቆሻሻ መልክ ነው የሚወጣው። አለበለዚያማ ሰፈሩተኛው ራሱ ታውቃለህ፣ የሆነ ነገር እኮ ስታስገባ ስታስወጣም ራሱ ያያል። ስለዚህ ሰዎች ቴንሽን የማይሉት ቆሻሻ ነገር ነው። ስለዚህ ያን ቆሻሻ በቆሻሻ ዕቃ አድርጌ ቆሻሻ መጣያ ውስጥ አልኳት። ይሄንን የሚያህል ትልቅ ሚስጥር የምነግርህ ወንድሟ ነኝ ስላልከኝና መሞቷን ስለምትፈልግ ነው። በዛ ላይ ደግሞ ገንዘብም ስለምትሰጠኝ ነው። እንዳልኩ ነው። በአባት አንገናኝም፣ በእናትም አንገናኝም። ግን አሁን አባቷ የኔ እናት አግብቷል እያልኩ ነው። አዎ ንገረኝ። ስለዚህ በቃ ጥሩ እድል ነው ለአንተም ለእኔም ጥሩ እድል ነው። እንደዛ ካረክ በኋላ በላስቲክ ነው ወይስ በምንድን ነው እንደዚህ ወሰድካት? አዎ በላስቲክ ነው። ምክንያቱም ያው ሬሳ አይደለ ሊሸት ይችላል። ስለዚህ በፌስታል ጠቅልዬ አማራጭ የለኝም። ታዲያ ደግሞ አይቀርም? እንዴት ማለት ደግሞ አይቀርም ማለት ለክፋት ለእንደዚህ አይነት ነገር የምታሰብ ከሆነ እኮ ምን ቀላል ነው ሁሉም ነገር። ስትቆራርጥም እኮ ብዙ ነገር እኮ አለ። ያው መቼም ወጣቶች ነን አይደል? እንደ ፊልምም እኮ አለ እኮ ከሱ ላይ ከምታየው ነገር አለ። ስለዚህ ቤቴን ላስቲክ አለበስኩኝ። ላስቲኩ ላይ ማድረግ ያለብኝን አደረግኩኝ። ምንም አይነት የደም ጠብታ የለም። ፌስታሉንም እንግዲህ ደም የነካውንም ያው ስትወርቅ የነበረው ደም ነው። ስትወርቅ የነበረው ደም ነው። በሌላ ጉዳይ ተጣሉ ነበር፣ ትጋጩ ነበር? አዎ እንጣላለን፣ እንጋጫለን። ለምን መሰለህ? አንደኛ ነገር ፍቅርም ባይዘኝም ከሷ ግን ያው የሚደውሉላት ሰዎች አሉ እና ወንዶች ናቸው። ስታወራቸው ያው መቼም ወንድ ልጅ ነህ፣ የጣልከውን ነገር ሲያነሱብህ እንደሚባለው የለም። ስለዚህ ደስ አላለኝም። ያው ቀናለሁ፣ ፍቅር ባይኖረኝም ግን ቅናት የሚባል ነገር አለ እና በዚህ ሁሉ ጊዜ እንጋጫለን እና ለመጨረሻ ጊዜ ግን እዛ ነገር ላይ ደግሞ የበለጠ በቤቱ በዚህ ደግሞ ገር ሲሆን ደግሞ አጋጣሚ ገብቷል አይደለም፣ ቢዘ መገኘት አለብህ። ስለዚህ ያላትን ነገር እንዳለ ተረከብኳት፣ ተቀበልኳት። ጌጣጌጦቿን ምሸጥኩኝ፣ ማድረግ ያለብኝን ነገር አደረግኩኝ። ማለት ጌጣጌጦቿን ሸጥኩኝ። ያው ከአረብ ሀገር ስትመጣ ይዛ ይመጣቻቸው ነበሩ ልብሶቿ ምናምን። በቃ ያው ልብሶቿ ምናምን ያው ለማራቅ ካሰብክ ብዙ መማራቂያ ቦታ አለ። ስለዚህ ከእሷ ጋር ልንግባባ አልቻልንም። በእርግጥ ልገላት አስቤ አልነበረም፣ ግን ያው ፈጣሪ የፈቀደው ነገር ስለሆነ ለመልካም ነው ብዬ ላስብ። ከአንተ ጋር የሚያገናኘን ለመልካም ነው። ስለዚህ ያው መሞቷን ከነገርኩ ከተግባባን ገንዘቡን ለምን አሰጠኝም? እሰጥሃለሁ፣ ችግር የለውም፣ እሰጥሃለሁ። የሚበቃህን እሰጥሃለሁ። አሁን ሞታለች ልጅቷ ሞታለች። ይሄ በእኔና በአንተ የሚቀር ሚስጥር ነው፣ ሊወጣ የሚገባ ነገር አይደለም። ምክንያቱም መሳሪያ ይዘብኝ ስለመጣህም ነው ወንድሟ ነኝ ስላልክ። እያመመኝ መጣ። ምን ማለት ያው እንደዚህ አደረኩ ስትል ትንሽ ጥሩ አይደለም። የሰው ደም አይደል እንዴ? አንተ ታዲያ ልገላት የመጣው እኮ አወራለ ትንሽ ምን ልዩነት አለው? አንተም ልገላት ነው፣ እኔም ገደልኳት። ምን ልዩነት አለው? ምንም ልዩነት የለውም። ሞት ነው ማለት አንተም ብላ ነው የመጣችው። አሁን ስትመጣ አይደል? አዎ ቤተሰብ ጋርም ያልሄደችው አንተም ብላ ነው አይደል? አዎ። እና ስትደውልላቸው መጀመሪያ እዚህ እያለች በህይወት ስትደውልላቸው ቤተሰቦቿ ውጭ እንዳለች ነበር የሚያውቁት? እዚህ ከመጣች በኋላ ወይስ ጭራሽ አልደወለችላቸው? ጭራሽ አልደወለችላቸው። እንዳትደውይላቸው ብዬ ነው። ምክንያቱም ከደወለችማ ወደ ቤተሰቦቿ ነው የምታጋድለው። ስለዚህ ወደ ቤት ቀመረ ነው እንትን ያልኩት። አዎ ማለት ይሄን ሀሳብ ስታስብ ብቻ ነው ያሰብኩት? ሌላ ሰው ጋር ነው ያሰብኩት? አይ ብቻዬን ያሰብኩት ይሄን እንኳን ሀሳብ ሳስብ። ነገር ግን ያው በጣም የምወዳት ፍቅረኛ አለችኝ ሌላ። አዎ ስለዚህ በዚህ አጋጣሚ ላይ ገብቷል አይደለም? ይዘህ ካልተገኘ ፍቅር ብቻ ምንም አያደርግም።
እና ሌላ ፍቅረኛ እያለህ ነው እሷን ስታስኬዳት ነበር? አዎ ያችኛው ፍቅረኛ አታውቅም። ገንዘቡን ታዲያ ከየት አመጣው ስትል ምን ትላታለህ? ያው ደላላ አይደለም ገንዘቡን ትልክልህ ነበር ጸጋ? አዎ። ለምን ጉዳይ እያልኩ በቃ ያው የቤት ዕቃ ለማሟያ ለምናምን እያልኩኝ ነበር ማስልካት። ግን አሁን ላንተ ምንም እኮ የሚያደርገው ነገር እኮ የለም። ወሬ ነው እኮ የምናወራው። ገብቶኛል። ግን ያው ምንም አይጠቅምም ብዬ ስለሰለኝ አልወድም ስትለኝ ነበር አይደል እንዴ? ምን ሆነህ ነው? ሚስጥር እኮ ነው እያወራሁ ያለሁት አይደል እንዴ? ነው ወንድማማች ነው የምናወራው። አዎ ሲጀመር ፍቅረኛዬን እዚህ ቤት አሳይቻት አላውቅም። ሌላ የተከራየሁበት ቤት አለ። ተከራይ እንደሆንኩ ነው የምታውቀው። ለእሷም ገንዘብ እያጠራቀምኩ እንደሆነ ቤት ለመግዛት እያሰብኩ እንደሆነ ነው የምነግራት። ምክንያቱም እንዴት እዚህ ቤት ይዣት እመጣለሁ? ትክክል ነው። ምክንያቱም እንዴት እዚህ ይዛት ትመጣለህ? ይዣት ልመጣ አልችልም። ስለዚህ እሷ እዚህ ቤት ውስጥ እንደምኖርም አታውቅም። ይሄ ቤት የተገዛው ስለዚህ በእሷ ገንዘብ ነው። በእሷ ገንዘብ ነው። በቃ ሙሉ ለሙሉ በእሷ ገንዘብ ነው። እኔ ደግሞ የምደልልበትን ደግሞ ስራ ደግሞ ባንክ አስቀምጣለሁ ገንዘብ። ስለዚህ አሁን የት ናቸው እነዛ ሰዎችን ማመስገን ፈልጋለሁ እና አብረው እንደዚህ አድርግ ያሉ ምናልባት እኔም ቢሆን እንደዚህ አይነት ወንጀል ላይ ካለሁኝ ከገጠመኝ እንደዛ ካረኩኝ እነዛ ሰዎች መጥተው ቀላል ነገር ይፈጽሙልኛል ማለት ነው። መኪና ይልኩልኛል። ያው ልክ ነህ። ግን ደላላ እንደመሆኔ መጠን ደግሞ ሊገባ የሚገባው ነገር ይሄም በስራ ነው፣ ይሄም ስራ ነው። አንተም እንደዚህ አይነት ነገር ሌላ ጊዜ ካጋጠመ ማድረግ የምትፈልግ ከሆነ ከኔ ጋር ስልክ ተደዋውለን ገብቶሃል አይደለም? እኔም የማገኘውን ኮሚሽን አገኛለሁ። ስራ አይደለም እና ያልከኝን ገንዘብ ብትሰጠኝ ደስ ይለኛል። አሁን እቺኛዋ ፍቅረኛ ይሄንን ታሪክ ብትነግራት ምናምን ይዛ ትቀጥላለች? ከአንተ ጋር አብራ ትቀጥላለች? የምታምንም አይመስለኝም። አታምንም። ስለዚህ ስልኩ ላይ የነበሩት ማስረጃዎች ዲሌት አድርጋቸው ነው የምትጻጻፏቸውን ነገሮች ምናምን የምትደዋወሏቸውን ቴክስት የምትደራረጓቸውን? አዎ አጠፋቸው? አዎ። ይሄንን ራሱ ከየት እኔ እንዳገኘኸው ነው ግራ የገባኝ። ቮይሱን ያው እሱንም የሆነ ነገር ሲባል ዝም ብለህ እንትን አትልም። አዎ ግን ጓደኛዋ ጋር እንደዋወል ነበር ብዬ የለ እሷን የላከችልኝ። ካልሆነ እንትን በምን አገኘ? አዎ እኔ ጓደኛዋም ደስ አትለኝም። ጥሩ ነገር አትመክራትም። ማለት ምን እያለ ማለት በቃ ከኔ ጋር እንድትሆን አትፈልግም ነበር እና ትነግረኛለች። ከኔ ጋር አትሆኝ በቃ ተጠንቀቂው ምናምን አለች። የከተማ ልጅ ስለሆነ ሊያታልሽ ይችላል ምናምን ነገር እያለች ትነግረኛለች ምናምን ነገር አሁን እኮ እንደዛ ነው የሆነ እኮ አታለልካት አይደል? እንደዛ ነው የሆነ። ያው እኮ ነው እኮ ለአንተም እኮ ጠቀመህ አይደል እንዴ? እኔማ በጣም ጠቀመኝ እኮ። ታዲያ ምን ልዩነት አለው? እንዴት ነው ምን ለውጥ ያመጣል ማለት ስታስበው? እኔ እንዴት ነው ለኔ የሚጠቅመኝ ማለት እንዴት ነው የሚጠቅመኝ ነው የምልህ። ይሄ ስታስበው ውርስ ወረስክ አይደለም እንዴ? ልጅቱ መሞቷ ለኔ ታዲያ ለምን ወርሱ እንዳለ ሆኖ ግን እንዴት ለኔ ይጠቅመኛል? ውርሱን በምን እንዴ ታዲያ ልገላት ነው እኮ የመጣኸው እንዴ? ልታከማት አይደለም? ትክክል ነው። ስለዚህ ውርስ ለመውረስ ስለሆነ ያደረግከው፣ ለገንዘብ ስለሆነ አንተም ያደረግከው፣ እኔም ለገንዘብ ስለሆነ ያደረግኩት፣ ሁለታችንም እንግባባለን ብዬ አስባለሁ። መኖሯ ይጎዳሃል እንጂ አይጠቅምህም። አጋጣሚም ደግሞ መኖሯ ደግሞ ለኔም ይጎዳኛል እንጂ አይጠቅመኝም። ስለዚህ ይሄ ነገር መከሰቱ ለሁለታችንም ለበጎ ነው ማለት ነው። ለበጎ ነው። በጣም ልክ እኮ ነው። ይሄ ከሁለታችንም የሚወጣ ሚስጥር አይደለም መቼም። ግን ትንሽ እያመመኝ ነው። ምን ነው ውሃ ላምጣልህ ወይስ ምንድን ነው የሚያመው? አያስፈልግም። ጭካኔ ከበደኝና ምንድን ነው የሚከብደው? ያመመኝ አንተም እኮ ራሄል ታሳያት አይደለም እኮ የመጣኸው አይደል እንዴ? ንብረቷን በሙላ ምሽጠዋል። ሳንጣዎቿ ሙሉ ሰውዬ ምን ሆነ ነው? ዋው አልኩህ አይደለም እንዴ? አንተም መሞቷን ትፈልጋለህ? እኔም እፈልጋለሁ። ይርታግልኝ። እኔ ግን አልፈልግም። አልፈልግም። ምኑን? መሞቷን አልፈልግም። ምን ማለት ነው መሞቷን አልፈልግም ማለት? ምንድን ነው አመመኝ የምትለው? መሞቷን አልፈልግም የምትለው ምንድን ነው? ይሄን ሁሉ ነገር ከነገርኩ በኋላ ትልቅ ሚስጥር ነው እኮ የነገርኩህ እኮ እንዴ። ሊያገዳድለን የሚችል ሚስጥር እኮ ነው የነገርኩህ። ማን ነው ያገዳድለን? እኔ እናንተ ነው እንዴ? እንድትሞት አልፈልግም ሚስጥር ካስወጣኝ በኋላ እንዴት ነው እንደዚህ የምትለኝ? በዛ ላይ አመመኝ ምን ሆነ ነው?
መውጣት ካለብህ ትወጣለህ። ገብቶሃል አይደለም? አይደለማ ትልቅ ሚስጥር እኮ ነው እኮ የነገርኩህ አይደለም? ምንድነው ቀጥ ብዬ ወደ ህግ የምሄደው? ወደ ነው ህግ የምሄደው? ምንድነው? ለምንድን ነው የምሄደው? አልሄድም